ሰላምታዬ ለሰው ልጆች በሙሉ ነው። እንዴት አደራችሁ? ሰኞ ነው። የሰዎችን ቀን አበባ እየሰጠን አብረን ብሩህ እናደርጋለን። ልክ በቃ ገና ትንሽ ነኝ። 13 ዓመቴ ነው የመጀመሪያ ሳረግዝ። ከዛ ግን ልጆቼን ይዛ ወደ ትምህርት ቤት ትሄዳለች። መንገድ እንዳልስት ኃላፊነት እንዳለብኝ እንዲሰማኝ የሚያደርጉኝ እነሱ ናቸው። ከሚያውላድ ምክንያቱም አባት ይችላል ብቸኛ ሆኖ ልጅን ማሳደግ በተለይ ለሴት ልጅ ይከብዳል። ከቤተሰብ ባይኖር ከጎረቤት ባይኖር ጓደኛ አብሯደግ አንድ ሰው አናጣም ሁላችንም። የችግር ጊዜያት ትንሽም ቢሆን ረጅም ሊመስሉ ይችላሉ እንጂ ያልፋሉ እና መልካም የስራ ቀን ይሁንልሽ። ያስብሎሽ በሰላም ምትይበት ቀን ይሁንልሽ። ምናልባት ለእንደዚህ አይነት ሴቶች በእንደዚህ አይነት ነገር ውስጥ ላሉ ሴቶች መጽሐፌን ቢያነቡ ያልኩት ለዛ ነው። በምን አይነት መንገድ እንዳለብ በጥቂቱ መጽሐፌ ይላልና ሰላም አለይኩም አሸምጀና በገነጋ እንድፍተን ብየቡና አና ጨብሱ አናኛቱ ጀሌ ኖሩ አርከፉኔ በጣም አሪፍ ጠርሲዳ ከበደ ከጅማ 17 ኪሎ ሜትር አይደል? ሰቃ ትባላለች። በጣም ትንሽ የምታምር ውብ ከተማ ነች። በምን አቡሰጅን ሰቃ ላይ በጣም የሚያምር ፏፏቴ አለ። በቅርብ እንኳን አይደለም ከ3 ከ4 ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአረብ ኤምሬት ከመጡ ባለሀብቶች ጋር ወስደው አስጎብኝተዋል እና በጣም ትታወቃለች። ሰቃ ፏፏቴዋ የሚያምር ነው። ሰቃ ከመሄድ በፊት ጅማ ዩኒቨርሲቲ ግዙፍ ነው። ጅማ ዩኒቨርሲቲ ገብቶ የወጣ ተማሪ ሁሉ ሰቃ ፏፏቴን ያውቃታል። እንደ ፒክኒክ ወይም እንደ ጉብኝት ለፎቶ ለሰርግ ለምናምን የሚካሄድባት ነች። ትንሽ ከተማ ነች። እኔ ተወልጄ እስካድግ 4 ቀበሌ ብቻ ነበራት። አሁን እንኳን ሰፍታለች፣ በጣም ትልቅ ሆናለች። እና ግን እኔ ሁሌ ስለሰቃ ስናገር ማን የልጅ እንደሆነ ይታወቃል የምልባት ከተማ ነች። ሁሉም ሃይማኖት፣ ሁሉም ብሔር ተቀላቅሎ የሚኖርባት ትንሽ ከተማ፣ በጣም የምወዳት ማንነት የተገነባባት ከተማ ነች። ቤተሰቦቼ ከሌላ አካባቢ መጥተው ነው ጅማ ይኖሩት። ወደ ሰሜን አካባቢ የመጡ ናቸው ቤተሰቦቼ ጅማ ሲመጡ። ግን እኔ ኢቭን መታወቂያ ላይ ያን ብሔር በሚጠየቅበት ወቅት ላይ ጠርሲዳ ሲባል የኔ ብሔር ጅማ ነው ተወልጄ ያደግኩት ኦሮሞ ነው የሚለው እና አያቴ ብላኝ ታውቃለች። አንቺ ኦሮሞ ነሽ እንዴ? እኔ ጅማ ልጅ አይደለሁ? ጅማ ተወልጄ ካደግኩኝ ሌላ ምን ልሆን እችላለሁ? እና ሰው የምትኖርበት አካባቢ ያንን አካባቢ ሆነ እንድትኖር ነው የሚያደርግህ። እኔ ስለሰቃ ሳውራ እንደዛ ነው። ስለምንም ነገር ማሰብ አትችልም። የአካባቢውን ሰው መስለት ትኖራለህ፣ ከአካባቢው ጋር ትኖራለህ። የአካባቢውን ባህል ሁሉን ነገር አውቀ ነው የምትኖረው እና የጎረቤት ልጅ የምናምን ልጅ የለም። አንድ ቤተሰብ አንድ ባህል የሚመስል አይነት ከተማ ውስጥ ነው ተወልጄ ያደግኩት። ፍቅርን፣ አብሮ መኖርን፣ መከባበርን የተማርኩት ሰቃ ላይ ነው። ሰቃ በጣም ደስ ትላለች። ሰቃ በጣም አሪፍ ደስ ይላል። እንግዲህ እኛም በምናብ አሁን ትንሽ ለማየት ሞክረናል። ደግሞ ቴክኒሽያናችን ደግሞ ቪዲዮ እንዲሁ ያሳየናል። ስለ ሰቃ አለ አይደል? እናየዋለን። ምንም አያሳስብም። ጠርሲዳ ከበደ በጋዜጠኝነት በእኔ እንኳን ታስታውሻለሽ? የመጀመሪያ ጊዜ ስንገናኝ ኢቲቪን ስንጎበኝ ነበር። አትረሺም? ፎቶ አንስተሽኛል። በሱ ነው የተዋወቅነው። እኔ አውቅህ ነበር። ያው የጣፋጭ ህይወት ፕሮግራም ሬዲዮ ፕሮግራም መዘጋጀ እንደሆን አውቅሃለሁ። ከዛ ልንጎበኝ ስንሄድ ሳይህ መጀመሪያ በአካል አንተነ የጣፋጭ ህይወት ፕሮግራም አዘጋጅ ብዬ ነው። ፌስቡክ ላይ ፍሬንድ ነን እኮ ከዛ በፊት አይደል? አዎ። ከዛ ቆንጆ ፎቶች አነሳው። የመጀመሪያ ጊዜ በእንዶድ አይደል ሬዲዮ ፕሮግራም ላይ ሰሪ ነበረ። መጽሐፍ አለሽ አሁን ሰኞን እያፈካሽልን ያለሽው በእንደዚህ። ከዛ ደግሞ ልጆች አሉ። በጣም ደስ የሚል ታድለሻል። በጣም አመሰግናለሁ። እኔን የሚያካክሉ ልጆች እኮ። ስለዚህም እናነሳለን በደንብ ስለ ልጆች። ሰቃ ላይ ትንሽ ጎብኘት እናደርጋለን። ሰቃን የትምህርት ህይወት እናያለን። የሬዲዮ ፍቅርሽንም እናያለን። የሬዲዮ ፍቅርሽ ስንል በተለይ በጣም ትሰሚያቸው የነበሩ እንዲሁ እናትሽ ላይ ሁሉ ቆይ እዚህማ ትሰሚኛለሽ ብለሽ ዝተሽ ነበር። ተሳክቶልሻል። ስለሱም እናነሳለን። የሰኞን ድባብ ከፌስቡክ ወደ እንዴት ቀየርሽ፣ በአካል ደግሞ የመሄዱ የሚለውን እሱንም በደንብ የምንቃኝ ነው የሚሆነው። በድጋሚ የቲኤች ፖድካስትን አክብረሽ ስለተገኘሽ። አሁን እኛ አርብ ላይ ነው ይሄ ፕሮግራም የሚተላለፈው፣ ግን አርብን ሰኞ እናደርገዋለን። ይመጣል ቫይቡ። ስለዚህ ከጠርሲዳ ከበደ ጋር መጽሐፍ አላት፣ አጫጭር ልቦለዶች አይደለ? ባለፈው ዓመት የተመረቀ። ስለዚህ ስለሱም እያነሳን በጣም የጣፈጠ ቆይታ ይኖረናል።
ቲኤች ፖድካስት በጣፋጭ ዩቲዩብ ላይ የተኮመኮመ ይቀጥላል። አብራችሁ እንድትቆዩ ጋብዛለን። አዲስ እይታ የቢዝነሱ አለኝታ የዚህ ፕሮግራም አጋር ነው። አዲስ እይታን ለማግኘት የምትፈልጉ በዚህ ስልክ ቁጥር ልታገኟቸው ትችላላችሁ። አዲስ እይታ ሁሌም ከኛ ጋር አብሮ ስላለ ከልብ እናመሰግናለን። ጠርሲዳ ከበደ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭ ሕይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ሕይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ሕይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ሕይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ ሳይቸግረኝ ቡና ቀምሼ ንቅጣ። አይ ነው ጅማ ወሰደ የጅማን መንፈስ። እሺ እንሂድ በጫካ ይባል ነበር። እንሂድ በጅማ መንገድ። እሺ እንመለስና ወደ ሰቃ ልጅነት ቤተሰብ እስኪ። ጠርሲዳ ያው ሰቃ ነው ተወልጄ ያደግኩት። ሰቃ ከጅማ 17 ኪሎ ሜትር ነው የምትወጣውና ቅድም መግቢያ ላይ እንዳልኩት ትንሽዬ በጣም የምታምር የምትወደድ ከተማ ነበረች። እድገቴ ከአያቴ ጋር ነው። የመጀመሪያ ደረጃም ሃይ ስኩልም የተማርኩት እዛችሁ ሰቃ ከተማ ላይ ነው። ከዛ ወደ ፕሪፓራቶሪ ስገባ ነው ጅማ የመጣሁት። 2 ልጆች አሉኝ እኔን የሚያካክሉ፣ እግዚአብሔር የተመሰገነ። በጣም ገና ምንድን ነው የሚባለው በመጀመሪያዎቹ እድሜ ላይ ነበረ። 10ዎቹ መጀመሪያ ላይ ነው ልጆቼን የወለድኳቸው። ሃይ ስኩል ተማሪ ነበርኩኝ። አሁን እነሱ አድገው እኔን እንደ ወላጅ ነው የሚያሳድጉኝ። የልጆቼ መኖር የብዙ መንገድ የሰራኝ ሰው ነኝ ብዬ ነው የማስበው እና በብዙ ነገር ጠብቆኛል፣ በብዙ ነገር ሰርቶኛል። ሌላኛው ስለ ጠርሲዳ ቅድም ያነሳው አምና 2017 ላይ የካቲት 10 በይፋ ብሔራዊ ቲያትር
መጽሐፍ ምርቃት በማይመስል መልኩ የተመረቀ ለንባብ የበቃ መጽሐፍ አለኝ። ይህ መጽሐፍ ውሃይን ሸጬ ኮዳይት የገዛሁለት ይሰኛል። 11 አጫጭር የተኖሩና የተመነቡ ተረኮችን የያዘ ነው። የራሴ እንግዲህ መስኖረሽ ነው የህይወት ተሞክሮሽን የምትጽፊው የሚል ጥያቄ መጥቶብኛል። በእርግጥና ግን አንድም 5 ዓመት ቢኖር ሰው የሚያወራው ታሪክ ካለው ኖሯል። ለእኔ እንደዛ ነው የማምነውና የመጣሁበት መንገድ በሴትነት በኩል የነበሩኝ ቻሌንጆች፣ እናትና ልጅነትን፣ የትምህርትን ውጣ ውረድ፣ የማህበረሰብን ተጽዕኖ የሚያሳድር አንዲት ሴት ላይ የሚያሳድረውን ተጽዕኖ የሚያሳይ ትንሽ ነው። ከኖርኩት ህይወት ገና አልተጻፈም። እኔ ገና የምጽፈዋለሁ ወደፊት እና እዚህ መጽሐፍ ላይ ግን ለአንዲት በተለይ ገጠር ውስጥ ላለች ሴት ማህበረሰቡ በደንብ የነቃ ነው ብለን ማናስብበት ይሄ የነቃ ስል ነገሮችን በማገናዘብ ደረጃ ለሴት ልጅ ስሜት ለሴት ልጅ ክብር ምናምን መስጠት የሚለውን ነገር በደንብ መረዳት የማይቻልበት ትንሽ ከተማ ላይ የሚያድጉ እኔ የመሰሉ ሴቶች በርካታ ይኖራሉ። ለነዛ ሴቶች ምናልባት ብርታት ከሆነ ጥንካሬ የሚሆናቸው ከሆነ እኔ ያለፍኩባትን የህይወት ትንሽዬ ነገር ቀንጭቤ መጽሐፌ ላይ አካትቻለሁ። ከዛ ደግሞ በተረፈ የተወሰነ ልቦለዶችም አሉት። ግን ልቦለዶቹም ላይም ሙሉ በሙሉ ልቦለድ አይደለም። የተኖረ ህይወት አለው እና ያነበቡት ሰዎች አንብበው ምላሽ ሰጡኝ ሰዎች አሉ፣ በጣም የሚወደዱት። ያላነበቡትም በርካታ ሰዎች አሉ። ገበያ ላይም አለ፣ የወሰዱ ማግኘት ማንበብ ይችላሉ። ከዛ ስንመጣ ደግሞ ሰኞ ላይ ስትጠይቀኝ አንተ ሰኞን 10 ዓመት እና ከዛ በላይ ሆነም ፌስቡክ ረጅም ጊዜ 12 ዓመት ይሆነኛል እና ሁሌ ቢሮ ውስጥ እየገባሁ ሃፒ መንዴይ መልካም የስራ ሳምንት ያል ፎቶ ፖስት አድርጋለሁ፣ የራሴን ፎቶ። እዛ ፎቶ ላይ ብዙ ኮሜንቶች ይመጣሉና ኢቨን መታወቂያ እስኪሆን ሆኗል ሰኞ ሚስ መንዴይ ወይም የሰኞ አድማቂ ምናምን የሚልኝ የፌስቡክ ጓደኞቼ እና ከዛ ውስጥ ይሄ ሁሌ ፖስት ስናደርግ ኮሜንት ላይ የማይመጡ ሰዎች፣ ላይክ ማያደርጉ ሰዎች ምናምን ግን አንዳንዴ ወይ የኔ ልደት ሲሆን ወይ ከሆነ ከህይወት አስቸጋሪ ጉዞ አርፈው እንደተሻገሩ ሲሰማቸው ወይ ደግሞ በአንዳንድ አስቸጋሪ ወቅት ውስጥ ሆነው ድብርት አይነት ነገር ሲሰማቸው የሚያወሩኝ ሰዎች አሉ። ቁጥራቸው ትንሽ የማይባል በውስጥ መስመርና ይሄ ባንቺ በሚስቅ ፎቶ ባንቺ መልካም ምኞት ያለፍኩት ቀላል ነገር አይደለም ምናምን ይላሉ፣ ያመሰግናሉ። ልደቴ ሲሆን የልጆቼ ልደት ሲሆን እኔ ህይወቴን ሙሉ ማህበራዊ ሚዲያ ላይ አጋራለሁ። አንቺ የምታውቀኝ ከሆነ ልጆቼ እያዩዋቸው ነው ያደጉት። ወንዱ ልጄ ማህበራዊ ሚዲያ ላይ ያደገ ተማረ፣ ተመረቀ፣ ስራ ያዘ፣ አሁን ስራ ይዟል እና ብዙ ነገሬን ሰው ያውቀዋል። ስለዚህ ሰው የራሱን ስሜት ያጋራኛል። አንዳንድ ጊዜ እኔ ለሰው የምቀርብ ሰው ነኝ እንዲህ የሚል ስሜት እስኪሰማኝ ድረስ ብዙ ሰው የራሱን ነገር ሊያጋራኝ ይመጣል በውስጥ እስክደነግጥ ድረስ። ከዛ ግን ወደ መሬት ያወረድኩበት ምክንያት የዛሬ 2 ዓመት አካባቢ ኮሮና ከመጣ በኋላ ቤት ነኝ። ይሄ የኦፊስ ሀወር ወይም ደግሞ ጠዋት 2 ሰዓት 11 ሰዓት የሚለው ስራ የለኝም። ቤት ሆኜ ነው ብዙም ስራ የምሰራውና አንድ ሰውዬ አካውንቱን ዲሌት አድርጎታል ወይ የለም አላውቅም፣ ሜሴጅ ደረሰኝ። ሳየው ሰኞ ፎቶ ፖስት ለምን ማድረግ ተውሽ? እንደሌላ ጊዜ ሃፒ መንዴ ማለት ተሻል ስለኛ ቢሮ ስለማልገባ በፊት ቢሮ ጠረጴዛ ላይ ወይ ከስራ ነገሮቼ ጋር ወይ ወደ ስራ እየሄድኩ ምናምን ነው ፎቶ ፖስት ማድረገውና የቢሮ ስራ ስለተውኩኝ ነው። ከዛ አንቺ ቀላል ይመስልሻል አይደል? ከካንሰር ጋር ፋይት ማደርግ ሰው ነኝ እና ግን ኤቭሪ መንዴ አንቺ ፎቶ ፖስት ስታረጊ ፈገግታሽን ሳይ መልካም ምኞት ስትመኝ ይሄ እውነት ነው የሚታየው ፊትሽ ላይ ያለው ፈገግታና የምር በረታበት ነበረ አለኝ አንድ ሰውና ከዛ ባለብታ ያንን ሰው ስሙን አላውቀውም። አሁን ማን ነው ብትለኝ አላውቀው፣ ግን ወደ ታች ሄጄ ሜሴጅ ውስጥ ልፈልግ ሞክሬ አጥቼዋለሁ ሰውዬውን። እንግዲህ ኑሮም ከሆነ እግዚአብሔር ይመስገን፣ አልፎም ከሆነ እንግዲህ እግዚአብሔር ነፍሱን ይማር አላውቅም። ይሄ ጭንቅላቴ ውስጥ ቀርቷል እና እኔ በጠዋት ተነስቼ ፎቶ ፖስት ማድረገው ነገር ለሰው ጥንካሬ ይሆናል ማለት ነው። ራሴ ጋር ጥያቄ ፈጠረ። ከዛ አንድ የሆነ ቀለሊት ላይ ድንገት ነው 10 ሰዓት አካባቢ፣ በተለይ ይሄ ቲክቶክ ከመጣ ወዲህ ሰዎች ሀሳባቸውን በጽሁፍ ብቻ ሳይሆን ፌስቡክ ያው በጽሁፍ አሁን ነው በቪዲዮ የመጣው ፌስቡክ እኛ ስንጀምር በጽሁፍ ነው። ሰዎች ሀሳባቸውን በአጭር ቪዲዮ መግለጽ የሚችሉበት ነገር ቆንጆ አድርጓል ቲክቶክ፣ በጣም ደስ የሚለው ነገር እና ለምን ይሄን ነገር ቪዲዮ እየሰራው መንገድ ላይ የወጣው ሰዎችን እያገኘው ሰላምታ እየተለዋወጥኩ መልካም ምኞት እየተመኘው አናውቅም። አንዳንዴ ከሆነ ቦታ ብዙ አይነት መንገዶች አሉ። አንተሽ ከፍርድ ቤት ከሆነ ቦታ ከፍቷቸው ተማረው ምናምን የሚወጡ ከሐኪም ቤት የሆነ ውጤት ሰምተው የሚወጡ ከፖሊስ ጣቢያ ብዙ አይነት መንገድ አለ። ሰዎች ደብሯቸው የሚወጡበት መንገድ እና እንደነዛ አይነት ሰዎች አግኝቼ ሰላምታ ተለዋውጬ መልካም ምኞት በመኝላቸው ምን ችግር አለ? እስቲ እንደዛ ለምን አልሞክርም አልኩ። ትንሽ ታገልኩ ከራሴ ጋር አረጋዋለሁ፣ እሄድበታለሁ። ከዛ የሆነ ቀን ታገየ ወጣሁ። አንድ ሰኞ ቀን
ልጄ ነበረች የምትቀርጸኝ ቤቴ። ልጆቼ በጣም በቃ በሁሉ ነገር ከጀርባ ያሉ በደንብ እና እየፈራች ልጅ ስለሆነች ሪጀክት ቢያደርጉሽ መንገድ ላይ ቢሰድቡሽ የሆነ ነገር ቢሉሽ በጣም እየተሳቀቀች የመጀመሪያ ቪዲዮ ስንቀርጽ ትንሽ ውጤታማ ሆነን የተወሰነ ሰው ላይ ሪያክሽን አገኘ። ቆንጆ አንድ 10-15 ሰው አገኘን መሰለኝ። የመጀመሪያ ሰኞ ቀን ቦሌ አካባቢ ነው የወጣው። ወሎ ሰፈር ጋር ነው የመጀመሪያው ወደ እንትን ጋር ፍሬንድሺፕ አካባቢ ከፍሬንድሺፕ እስከ ወሎ ሰፈር ወክ እያደረግን ነገርና ወረቀት ይዤ ነው መልካም ሰኞ ይሁንላችሁ፣ መልካም አዲስ ሳምንት ይሁንላችሁ እያልኩ ነው ወረቀት ይዤ እየሰጠው። ከዛ ሰው ወረቀቱን ሲያይ መሸሽ ምናምን ጀመረ። መጥሪያ መጣለን ብሎ አይደለም ይሄ ሿሿ በጣም በርዞናል፣ ሁላችንም መርዞናል። ይሄ ማታውቀው ሰው ማናውቀው ሰው ከጀርባችን ሲመጣ ሊጠጋን ቢመጣ ታክሲ ውስጥ ምናምን ሰው ሲቀርበን እሱም ነው የምንፈራው፣ እኔንም ጨምሮ። በጣም ይሄ መጥፎ ነገር ሲሰራጭ ፈጣን ነው እላለሁ እኔ። የምርም አምንበታለሁ። ከመልካም ነገር በላይ መጥፎ ነገር በጣም ለመሰራጨት ይፈጥናልና ስለዚህ ይሄ ነገር የምር እኔ በአካል ሀፕን አድርጎብሻል ወይ አንቺ የገጠመው ሰው ታውቂያለሽ ወይ ብትለኝ አላውቅም። ሿሿ ተሰራው ብሎ መጥቶ የነገረኝ ለኔ እኔ አላውቅም እስካሁን። ወሬውን ግን ድሮ ጀምሮ ቆይቷል ሳውቀውና ስለዚህ ይሄ ነው ሰውን የረበሸው። ከዛ አየንና ኦኬ እሺ ወረቀት ይቅር ተባባልን ከልጄ ጋር። ወረቀት ይቅርና እስቲ ሰላምታ ብቻ አድርጊ ያለች። ኦኬ ሰላምታውንም ስናደርግ ተቀባይም አለ በሚቀጥለው ሰኞ። ከዛ መሬት ላይ ካለው ከሚቀበለው ሰው በላይ የሚያስደስተኝ ነገር ልክ ማህበራዊ ሚዲያ ላይ ስናመጣ የሰው ሪያክሽን እንዴት ደስ እንደሚል፣ ሰው እንዴት እንደሚወደው ሀሳቡን፣ ሰው እንዴት እንደሚያደንቀኝ ማለት ያደንቀዋል ሀሳቡን ይቅርታ። ከዛ ትንሽ እንጨምርበት አለች ልጄ። አበባ አለች። አበባ እንጨምርበት ከሰላምታ ጋር በተገናኘ ከአበባ ጋር ሲሆን በቃ የሚያምር እየሆነ መጣ። እንደዛ ነው የተጀመረው ሰኞ። ናይስ፣ በጣም አሪፍ። እንቀጥላለን። ሰኞን እንግዲህ ላለፉት 10 ዓመት በላይ እንግዲህ በፌስቡክ ላይ መልካም ሰኞ እያልሽ ከራስሽ ፎቶ ጋር መፖሰት የጀመርሽው እያደገ እዚህ ደርሷል። ይኸው ዛሬም እኛ ፍራይዴይን ወደ ሰኞ ቀይሪልን እየቀየርኩት መሰለኝ እየተሳሳቅን ያለን ብለን ተነሳን። እንግዲህ በተለይ እስኪ በፋይናንስ አይደል አካውንቲንግ አይደል ባክግራውንድ፣ ከዛ ወደ ሬዲዮ ወዴትና ወዴት ናቸው? እስኪ እሱንም ንገሪና። በሂሳብ ስራ 10 ዓመት ሰርቻለሁ። ከዩኒቨርሲቲም የተመረቅኩት ከጅማ ዩኒቨርሲቲ በአካውንቲንግ ነው የመጀመሪያ ዲግሪን የሰራሁት። ከዛ እንደወጣው የተለያየ መስሪያ ቤት ከግለሰብ እስከ መንግስት ይቻላል እንዴ? ዩኒቨርሲቲ ከመግባትሽ በፊት ነው ልጆች 8ኛ ክፍል የመጀመሪያ ልጅ። ይህንን በጣም እንዴት ሆነ? ብዙዎች ትተውታል ትምህርታቸውን፣ ብዙዎች አቁመዋል። በብዙ አይነት እንትን ይተውታል። አንቺ እንዴት አልተውሹም? እንዴት እስኪ ንገሪን እሱንም ሂደት። መጽሐፌን ሰዎች እንዲያነቡት የምፈልገው ያልኩበት ምክንያት እሱ ነው እና በእርግጥ አያቴ በህይወት የለችም። 7 ዓመት ሆናት ካረፈች። አያቴ የመቆሜ እዚህ ደረጃ የመድረሴ ቀናዬ ማለቴ መሰረት ነች ለኔ እና ትምህርትን 1ኛ ክፍል 2ኛ ክፍል አካባቢ ተምራ ያቆመችው ነች። ግን ለትምህርት የተለየ ነገር ነው ያላት። በቃ በጣም የተለየ ነገር። ስለ ትምህርት ሲነሳ በቃ አጽንኦት ሰታ ነው። ማንም ሰው ትምህርት እንዲያቋርጥ አትፈልግም እና ልክ በቃ ገና ትንሽ ነኝ 13 ዓመቴ ነው የመጀመሪያ ልጄን ሳረግዝ እና ስወልድ ቤት ነው የወለድኩት። አታቆሚም ትምህርት ያለች ቀጥሎስ ትምህርት ቤት ትገቢያለሽ። በ10ኛ ቀን የሰንስ ትምህርት ቤት የገባሁት አታቋርጭም። ማቋረጥ የለብሽም ማለት ነው። ትምህርት ቤት ተነስቼ የገባው ከዛ ሴቷ ልጄን ስወልዳት ነው 1 ዓመት ያቋረጥኩት 10ኛ ክፍል። ያኔ በሌላ ጉዳይ ነው ሌላ ጉዳዮች ስለነበሩ ትምህርት መማር ማልቀጥልበት ምክንያት ስለነበረ ያኔ 1 ዓመት አቋረጥኩኝ። ከዛ ግን ልጆቼን ይዛ ወደ ትምህርት ቤት ግቢኝ አለችኝ አያቴ። ገባው ፕሪፓራቶሪ ተማርኩ። የቀን ተማሪ ሆኜ ዩኒቨርሲቲ ገብቼ ጨረስኩት። ከአያቴ ጥንካሬ በተጨማሪ እኔ ጋር በዛች እድሜ ገና ባልበሰለች 20ዎች ውስጥ ባልገባች ሴት ልጅ ልብ ውስጥ 20ዎች ውስጥ ያልገባችው ጠርሲዳ ታስብ የነበረው ያኔ ብዙ ልጆች እናቶቻችን ተጎድተው ጠላም ሽጠው እንጀራም ጋግረው ጉሊትም ነግደው ምናምን ያስተምሩናል። ከዛ ግን ምንድነው የሚሆነው? ልጆቹ ተምረው ሲወጡ ራሳቸውን ሲችሉ እናቴ እኮ ተጎድታ ለኔ ብላ እንደዚህ ሆና እኔም ብላ አስተምራ ልጆቹ ላይ ነው በርደን የሚሆነው። ከዛ ለእናቱ ስለመሆን ነው የሚሮጠው ልጅ ከተማረ በኋላ ለእናቱ ለመድረስ ምናምን ነው የሚሮጠው ልጅ። እኔ ያኔ ምን አስብ እንደነበር ታውቃለህ? አሁን ላይ ትምህርቴን ባቋረጥ በትምህርቴ ጎበዝ ነበርኩ።
በማሬት እንደምደርስ አቅ ነበርና ግን ትምህርቴን አቋርጬ ልጆቼን ላሳድግ ብል ከአያቴ ጋር ሆኜ ልጆቼን ላሳድግ ብል አስተምራቸዋለሁ፣ እነሱን አሳድጋቸዋለሁ። እኔ ግን እቆማለሁ። ልራመድ ከምችልበት መንገድ እቆማለሁ። ከዛ ምንድነው የሚሆኑት? እነዚህ ልጆች ሲያድጉ የራሳቸውን ህይወት አይኖሩም። እናታችን ለኛ ብላ ትምህርቷን አቋርጣ፣ እናታችን ለኛ ብላ ተጎድታ፣ እናታችን ከዛ ምን ይሆናል? እኔም በጊዜ እድሜ ስለሚሆን ወይ ህመም ይፈጠራል፣ ከአቅም መድከም ጋር ምናምን ህመምተኛ እናት ሆናለሁ፣ በኢኮኖሚ ራሷን ያልቻለች እናት ሆናለሁ። ስለዚህ ልጆቼ ሲያድጉ የራሳቸውን የህይወት መንገድ ሳይሆን እናታችንን እንደግፍ አይነት ሩጫ ነው የሚሮጡት። ስለዚህ 1 እና 2 በጣም ቢበዛ እስከ 5 ዓመት ድረስ ጨከን ብዬ ትምህርቴን ልማር። ስወጣ ቢያንስ ደሞዝ የሚከፈልበት አይነት ስራ እየሰራው ልጆቼን አስተምራለሁ። ከዛ ልጆች የራሳቸውን ሲችሉ ብንኖርና በህይወት ብንቆይ ስለ ራሳቸው ማሰብ እንደ እናት ፍቅር ሊሰጡኝ እንጂ እኔ ሸክማቸው ሆኜ ስለኔ ሊጨነቁ አይገቡም። ያኔ ነው ጠርሲዳ ይሄን የምታስበው የነበረው። ለዛ ነው ጨክኜ ትምህርት ቤት ገብቼ ተመርቄ የወጣሁት። የሚገርም ነው። ከዛ አሁን እንግዲህ ጎርምሰው ተመርቀው በስራ ላይ ጭራሽ ይሄው ኮንቴንቱንም የሚያሳድጉት እነሱ ነው እኮ ተምረው። አላዛር ኢንጂነር ነው፣ ቤትዬ 3ኛ ዓመት ተማሪ ነች፣ የማርኬቲንግ ተማሪ ነች። እግዚአብሔር ቢፈቅድ የሚቀጥለው ዓመት ትመረቃለች። ስኬታማ ነኝ እግዚአብሔር ይመስገን። በጣም አሪፍ ደስ ይላል። ቴች ፖድካስትን እየተከታተላችሁ ነው በጣፋጭ ህይወት ቲዩብ ላይ እንዲሁ አለን። አብራችሁ እንድትቆዩ ጋብዘናል። ሰብስክራይብ ይደረግ፣ ላይክ ማድረግ ይቻላል፣ ኮሜንት መስጠት ይቻላል፣ ሼር ማድረግ ትችላላችሁ። በቴች ፖድካስት እንግዲህ በጣም እንደዚህ ለየት ያለ በተለይ ለህይወት ቀና ምልከታዎች እንዲኖሩ የሚያግዙ እንግዶችን እዚህ ስቱዲዮ እየጋበዝን ከነሱ ጋር ቆይታ የምናደርግ ነው የሚሆነው። ሰብስክራይብ ማድረግ እንዳይረሳ። አዲስ እይታ የዚህ ፕሮግራም አጋር ነው። አዲስ እይታ የቢዝነሱ አለኝታ የዚህ ፕሮግራም አጋር ነው። ከልብ እናመሰግናለን። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ 2ኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭ ህይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ህይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ህይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ህይወት የምስጋና ጊዜ ነው።
እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ እሺ አዲስ እይታን ተመልክተን መተናል። በጣም በልዩነት እንግዲህ ብዙዎቻችን አንዳንዴ መሰበሪያ ነው፣ አንዳንዴ ማዘኛ፣ አንዳንዴ መከፊያ ለነሱ ስል በነሱ ምክንያት እያለን ምንደረድርባቸው በተለይ ከልጆች ጋር በተያያዘ ለሱ ስል ይኸው እንደዚህ ሆንኩኝ እያለን ከጥቅማቸው ይልቅ ጉዳታቸውን ከአሪፍ በረከቱ ይልቅ ሌላውን ቻሌንጅ የማንሳት ነገር በተለይ በእናቶች ወላጅ በብቸኛ ወላጅ ሆነው ወይ ደግሞ ሲንግል ማ እንደ ዘመኑ ቋንቋ ብንለው አንቺ ግን ቅድም ስታነሽልን በተለይ ጥንካሬ እንደሰጡሽ በልዩነት በረከት እንደሆኑሽ ስታነሽልን ነበርና ይሄንም የሚያይበት እይታሽ ከየት መጣ? ቅድም ያልኩህ ልጆቼ ናቸው ከብዙ ነገር የሚጠብቁኝ። እሱ የኔ በረከት ነው። ክፉ ማለት መንገድ እንዳልስት ኃላፊነት እንዳለብኝ እንዲሰማ የሚያደርጉኝ እነሱ ናቸው። የእነሱ መኖር መስራት፣ ራሴን መጠበቅ፣ ከክፉ ነገር መጠበቅ እንዳለብኝ የእነሱ መኖር በደንብ ሰርቶኛል እና ለነሱ ስል ነው ራሴን ከብዙ ነገር የምጠብቀው። እነሱ ናቸው እያሳደጉኝ ያሉት ብዬሃለሁ ቅድም እና ይሄንን ስልህ በሌላ ነገር ሳይሆን ልክ መስመር ልስት እንደሆነ ሲሰማኝ፣ ያልተገባ ቦታ ላይ እንዳለው ሲሰማኝ፣ ትክክለኛ መንገድ ላይ እንዳለውም ሲሰማኝ ልጆቼ ነው ማስበው መጀመሪያ እና ለነሱ ስል እቆጠባለሁ፣ ለነሱ ስል ራሴን እጠብቃለሁ። ይሄኛው እኔን በዚህ መልኩ ረድቶኛል። ነገር ግን አንተ ያነሳኸው ብቸኛ ወላጅ እናትም አባትም ሊሆን ይችላል። ብቸኛ ሆኖ ልጅን ማሳደግ በተለይ ለሴት ልጅ ይከብዳል እንዳልነውም እና በብዙ መንገድ ነው የሚከብደው። በኢኮኖሚክ ብቻ አይደለም፣ በስነ ልቦናም ጭምር። ብቻ አባት አለመኖር፣ እናት ብቻ ይዛ ልጆቿን ማሳደግ የምርም ይከብዳል። ቢኖር ተመራጭ ነው። እኔ በግሌ የግሌ ሀሳብ ሰው ብቻውን ሆኖ ልጆቹ እንዲያሳድግ እኔ በግሌ አልመርጥም። ግድ ሲሆን የኔ እንደዛ ሆኖ ስለነበር መርጬው ሳይሆን ግዴታ ስለነበር ብቻ ነው ያሳደግኩትና እንደጠነክር ዋነኛው ምክንያት የሆነችኝ አያቴ ነች። ቅድም ብያለሁ። በጣም በቃ ከጀርባዬ ሆና እኔ እንድፈካ አሁን እንዳለሁበት ቦታ እንድደርስ ልጆቼን ደግሞ በስነ ምግባርም አንጭ እንዳሳድግ ለእኔ መሰረት የሆነችው አያቴ ነች። እማዬ ነው የምላት። እኔ ገና ከልጅነቴ ጀምሮ ነው ያሳደገችኝ፣ የሁለት ልጅ እያለሁና እሷንም ሳውቃት ልጅነቴን ሙሉ ሳውቅ ብቻዋን ነው አያቴ። ብቻዋን ብዙ ልጆች አሏት። ከልጆች አልፎ ተርፎ የልጅ ታሳድግ ነበረ። የሚያግዛት አልነበረም። በራሷ ትንቀሳቀሳለች፣ ትነግዳለች፣ ልጆቿን በደንብ ይዛ ታሳድጋለች። እሷ ጠንካራ እናት ምን ማለት እንደሆነ እሷ ላይ አይቻለሁ። ለልጆች እንዴት ሆና መቆም እንዳለባት እሷ ላይ አይቻለሁ። ከእሷ የተማርኩትን ጠንካራ ናት ሆኛለሁ። ከዛ ግን በኖሮ በሂደት ወይም ደግሞ በመንገዴ ላይ የተማርኩት ነገር እኔ ብቻ እስካለው ድረስ አጠገባቸው ለልጆቼ ጠንካራ መሆን መቻል አለብኝ። ያንን ስል ግን የተለየ የተንሸዋረረ አመለካከት ይዘው እንዲያድጉ አይደለም። ያለኋቸው ብቸኛ እኔ ነኝ። እህትም ወንድምም አባትም አንዳንዴ እናትም እየሆንኩኝ ነው አጠገባቸው ያለሁትና ለጥንካሬ መሰረት አያቴ ነች። ከዛ ደግሞ የልጆቹ መኖርም በራሱ ጠንካራ ያደረገኝ ያልፋል። ቅድም 11ኛና 12ኛ ክፍል ተማሪ ሆና ያሰበችዋን ጠርሲዳ ብያለሁ። ትምህርቴን ባቋርጥ ቁጭ የልጆቼን ባሳድግ እነሱን አሳድጋቸው ይሆናል፣ ያድጋሉ፣ አስተምራቸው ይሆናል ምንም ዋጋ ከፍዬ ከትምህርቱ ውጭ ያሉ ነገሮችን እየሰራሁ ምናምን። ግን በዛ ሰዓት ከአቅሜ በላይ የሆነን ስራ ብሰራ በሽተኛ ልሆን እችላለሁ፣ ልደክም እችላለሁ፣ በቂ የሆነ ገንዘብ ላይኖረኝ ይችላል ራሴ የማኖርበት እና ልጆቼ ካደጉ በኋላ ተመልሰው መጥተው እናቴ እኮ እኔን እንዲሆና ነበር ያስተማረች፣ እናቴ ለእኔ ብላ ተጎድታ ነበር፣ እናቴ በእኔ ምክንያት ነው በሽተኛ የሆነችው እያሉ የእነሱ ሸህም መሆንን አልፈልግም ነበር። ለዛ ነው ያችን ጥቂት ዓመታት 3፣ 4፣ 5 ከዩኒቨርሲቲ ተመርቄ እስክወጣ 5 ዓመታት 5ቱን ዓመት በቃ ጥርሴን ነክሼ በጊዜው ልጆቼ ይጎዱ ነበር። የኔ አጠገብ ያለመኖር በኢኮኖሚም ጭምር አያቴ ጋር ነበር የነበሩት። ያችን ዓመታት ግን መበርታት ብቻ ነበር አማራጭ። ስለዚህ ግዴታ በርትቼ ተምሬቼ የተወሰነ ገንዘብ ማገኝበት ነገር መፍጠር ስለነበረብኝ ጨክኝ ወጥቻለሁና ምናልባት ለእንደዚህ አይነት ሴቶች በእንደዚህ አይነት ነገር ውስጥ ላሉ ሴቶች መጽሐፌን ቢያነቡ ያልኩት ለዛ ነው። በምን አይነት መንገድ እንዳለፍኩ በጥቂቱ መጽሐፌ ላይ ያለና እንዲህ አይነት ነገር ሲያጋጥም ሴት ልጅ ላይ ብቸኛ ወላጅ ስትሆን ብቸኛ ያላት አማራጭ መበርታት ነው። ምናልባት ቤተሰብ ውስጥ አንድ ሊኖር ይችላል። ቤተሰብ ውስጥ ባይኖር ጓደኛ፣ ጎረቤት፣ ሰው እኔ በግሌ ስለ ሰው ማምነው ሰው ለሰው መድኃኒት ነው ብዬ ነው ማምነው እና ከቤተሰብህ ባይኖር ከጎረቤት ባይኖር ጓደኛ፣ አብሮ አደግ አንድ ሰው አናጣም። ሁላችንም ሊያገዘን ሊያበረታን የሚችል ሰው እና ብቸኛ ያለን አማራጭ መበርታት ነው። ልጆቻችን አራያ መሆን የምንችለው ስንጠነክር ስለሆነ ከእግዚአብሔር ጋር እየበረቱ ያንን ጊዜ መሻገር ነው። ማያልፍ ጊዜ የለም። የችግር ጊዜያት
ትንሽም ቢሆን ረጅም ሊመስሉ ይችላሉ እንጂ ያልፋሉ። እና እነዛን ትንሽ ጊዜ ላይ ከእግዚአብሔር ጋር በርትቶ ማለፍና ጠንካራ እናት መሆን ይሻላል ባይ ነኝ። በጣም አሪፍ። ጠንካራ እናት መሆን ይሻላል ስትይ ምርጫ ነው አይደል? ምርጫ ነው፣ ለእኔ ምርጫ ነው። ምክንያቱም ብዙ በርደኖች ይኖራሉ። እነዛን በቃ እኔ ደክሜያለሁ፣ ተሰብሬያለሁ፣ በቃ እኔ አማራጭ የለኝም ብዬ ብሰንፍ ኖሮ ላልሻገር እችላለሁ። ቅድም ያነሳሁላ 5 ዓመታት አሉ። እነዛ ዓመታት አሁን ላይ ሆኜ ሳስባቸው ለራሴ ደነግጣለሁ። እንደው እስኪ ትንሽ እያሳይን 5 ዓመታት ትንሽ። አያቴ ብቻዋን ነች ያለችው። እሷ ጋር ሆኜ ነው ልጆቼን የወለድኳቸው። ስለዚህ እኔ ልትማር ወደ ዩኒቨርሲቲ ወይም ወደ ፕሪፓራቶሪ ስገባ አያቴ የምትሰራው ቤታችን መንገድ ዳር ነች፣ ሰቃ ትንሽ ከተማ ነች ብያለሁ። እና ምግብ ቤት ነች። ምግብ ቤት ነው የምንሰራው። ለምግብ ቤቱ እኔ አስፈልጋታለሁ። ሰራተኛ ቀጥራ ምናምን አይደለም የምትሰራው። እኔ ቀን እማራለሁ፣ ማታ ለምግብ ቤት የሚሆን ነገር እንሰራለን። ታናሽ እህቴ ከ2 ከ3 ዓመት በኋላ መታኛ ጋር አብራ መኖር ጀምራ ነበርና ስለዚህ እኔ ለትምህርት ወደ ሆነ ሀገር ሲሄድ አያቴን ማገዛት ስራ ይቆማል። ስለዚህ ልጆቼ ሊቸገሩ ነው። ያንን እየሰራሁኝ ባስተምራቸው ኖሮ ቢማሩ ኖሮ እነሱን ባሳድግ ኖሮ እኔ እዚህ ቦታ አልደርስም ነበር። ትምህርቴን አልቀጥልም፣ ትምህርቴን አቋርጣለሁ። ከዛ እዛች ትንሽ ከተማ ላይ ወይ የሆነች ምግብ ቤት ሰራተኛ ወይ ገበያ ውስጥ የምትነግድ ሴት ምናምን ሆኜ ይቀር ነበር። አሁን የሰኞ አፍኪም ላተኝ ምናልባት መጽሐፌንም ላልጽፍ እችል ነበር፣ ሬዲዮም ላልገባ እችል ነበር፣ አዲስ አበባም ላልመጣ እችል ነበር። አዲስ አበባ የመጣሁበት ምክንያት ልክ ከዩኒቨርሲቲ ግራጁዌት እንዳደረግኩ ያንን አካባቢ ለቆ መውጣት ነው የመጀመሪያ ዓላማዬ። ቅድም ብያለሁ፣ ትንሽ ከተማ ነው፣ ማህበረሰቡ ያን ያህል ብዙም ንቃተ ህሊናው ብዙም አይደለም፣ ጀጅ ያደርግሃል። እኔ በጣም ጀጅ እደረግ ነበር። አብሮ አደጎቼ ጓደኞቼ ትምህርት ቤት አብረውኝ እስካለ መሄድ ድረስ ይፈልጉ ነበረ። የትኛውን ቤተሰብ አልፈርድባቸውም። የትኛውን ቤተሰብ ትንሽ የሴት ልጅ በዛ እድሜዋ የልጅ እናት ሆነች ቢባል በጣም ማህበረሰቡ እንደዛ። እኔ አሁን እግዚአብሔር ይመስገን ይቅር ብያለኝ መሰለኝ ትቻለሁ እንጂ በጣም ለብዙ ጊዜ አልቂሜ ነበር ማህበረሰቡ ላይ እና ሴት ልጅ ተጎዳሽ እንድረስላት አልነበረም። ጀጅ ነው የሚያደርግ። እንዴት በዚህ ከሷ ጋር ጓደኛ እንዳትሆኝ ምናምን ነበር የሚደረገው እና ያንን ሁሉ ችዬ ነው ያለፍኩት። እነዛን 5 ዓመታትን አያቴ ኖራ ልጆቼን ይዛ ትንሽ ዓመት እንቸገራለን ግን ተማሪ ነው ያለች። ትንሽ ዓመት ይፈል ህፃናቱ ያን ያህልም ቤት ውስጥ በኢኮኖሚ የሚበረታን ስላልነበር ለህፃናቱ የሚያስፈልግ ነገር አናደርግም። ያኔ ግን የኔ መማር ይቀድማል። ተምረሽ ብትወጪ ከፊት ያሉትን ዓመታት የተሻለ ማድረግ ትችላለሽ። ይሄ ነበር የአያቴ ቃል። ስለዚህ ትምህርት አታቋርጭ። ትምህርቴ እንዳላቋርጥ ልጆቼን ያዘቻቸው እኔ ወጣሁ ተማርኩኝ። ከዛ ልክ ስመረቅ ግን እዛ አካባቢ መኖር አልፈለኩም። ቂም አለ፣ የህፃንነት ቂም አለ። ስለዚህ የተሸከምኩት ነገር አለ፣ ጫና አለ ትከሻዬ ላይ። ያንን መራቅ ነበር የፈለግኩት፣ መሸሽና ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጣሁ፣ ስራ ያዝኩ። ስለዚህ የአያትሽም ጫንቃቸው በደንብ እሷም ከእኔ ብቻ አልነበርኩም የማህበረሰብ ጫና የሚደርስብኝ፣ አያቴም የሚደርስባት ነበረ። ቃሉን መጠቀም ባልፈልግም ብዙ የሚያስጠሉ ቃላት ይወረወሩ ነበርና ለእሷም ለእኔም የሚተርፉ ግን እነዛን አለፍን። በቃ ያልፋል። ይሄንን ነው የምልህ። ብቸኛ አማራጭ መሻገር ማለፍ ብቻ ነው ብቸኛ አማራጭ። ያንን ተቀብሎ መኖር እዛ ውስጥ መብሰልሰል ምናምን ከኔም አልፎ ልጆቼንም ይጎዳ ይሆን ይላል እንጂ ማንንም አይጠቅምም። ስለዚህ ያችን ጫና ትከሻህ ላይ ይዘህ ትንሽ ጊዜ ጎብጦ መሻገር ነው የሚሻለው። እሱ ብቻ ነው ያለው። እሺ፣ ይሄ እኮ በጣም ስለሚያስፈልጋል ነው። ምክንያቱም በዚህ ሰዓት ላይ በብዙ ቂም ውስጥ ያሉ ሰዎች አሉ። የሆነ ተቀይመው የሆነ በልጅነታቸው ደረሰብን የሆነ ነገር ብለው ዛሬ እነሱም ከስረው ኢነርጂያቸው ባክኖ በዙሪያቸው ላሉ ነገሮች ጥሩ ነገር ካላዩና ካልተሰማቸው ጉዳቱ ቀላል አይደለም። ስነልቦናዊ በዙሪያ ኔጌቲቭ እንትኑ ደግሞ እንደምታየው በጣም ፈጣን ነው። በጣም ብዙ ቂም የያዙ ሰዎች አሉ። እነሱ አይበቁም እንደገና ከሚጨመሩ እነሱ። ስለዚህ ይሄ ደግሞ ይቅርታ ከምንም በላይ ይቅር ባይነት ጥሩ መድኃኒት ነውና አንቺ አሁን ያንን ነገር ዝም ብለሽ ደግሞ እንደው ቀሎሻል፣ ቀላል ነበር ይቅር ለማለት አልከበደሽም? ብዙ አልሰራሽበትም? ምን ያህል ጊዜ ፈጀ? በጣም ዓመታት እስከ አምና ማለት በቃ ርቄ ወጣሁ። አያቴን ብዙ አልኖረችም ሰቃ ላይ። እኔ ከወጣሁ ከ2 ከ3 ዓመት በኋላ አዲስ አበባ መጣች። አዲስ አበባ መታ ልጆቿ ጋር ምናምን ሸጠን ቤት ወጣን ከዛ አካባቢና አክቹዋሊ ይሄ የኔ ላይ እኔ የሆንኩበት ብቻም ሳይሆን ሌላ ምክንያት ስለነበር ነው አያቴ ሙቪ ያደረገችው ወደዚህ። ከዛ በኋላ ወደዛ የምሄድበት አጋጣሚ አልነበረኝም። ግን የልጅነቴ ከተማ ነች። እኔ ፊደል የቆጠርኩበት ብዙ ነገር ያወቅኩበት ትንሽ ከተማ ነች። ልጆቼን እዛው ነው የወለድኳቸው ምናምን። ሰው ለእኔ ብዙ ትስስር አላት ከተማዋ ከኔ ጋር እና
በቀላሉ ልተዋት የምችላት ነገር አልነበረችም፣ ግን መሄድ ፍላጎት አልነበረኝም። ይሄ ቂም ያልኩ እሱን ነው። በቃ ወደዛ ሳስብ ትከሻዬን ደስ አይለኝም፣ ያመኛል ምናምን፣ ብዙ ድብርት አለው። በትግል ነው። ከዛ አምና ለሌላ ስራ ሰቃ ሄድን እና አንድ ቪዲዮ መቅረጽ ስለነበረብን ሰቃ ስንሄድ ሰውነቴ ይፈራ ነበር። ያን ያህል ነበረ በሽታው እና ሰውነቴ በጣም ይንቀጠቀጥ ነበር፣ ሼክ ያደርግ ነበር። እስከ አምና ድረስ እንደዛ ነበረ ውስጤ። ትጽፈው ይመስለኛል ይወጣል መጽሐፍ ማውራት አላወራውም ነበር ምናምን አጽፈው ነበር አወራው ነበር። ያኔ እየለቀቀ መጣ እና አሁን በቅርብ ከወር በፊት ደርሼ የመጣሁት ሰቃ ሌላዋ ጠርሲዳቸው ህፃን የነበረችው ጠርሲዳ ሰቃ ላይ ተገኘች። በጣም ደስ ብሎኝ አገኘኋቸው። የልጅነት ጓደኞቼን ያገኘኋቸው ቤተክርስቲያን ያደኩባት ደብር ትመረቅ ነበር። እዛ ለዛ ነው የሄድኩት። አጋጣሚ ለሌላ ስራ ጅማ ሄድኩ። እድለኛ ሆኜ ከ15 ዓመት በኋላ የተሰራችው ቤተክርስቲያን ትመረቅ ነበር እና የካቲት 1 ሲሄድ ልጅ የነበረችው ጠርሲዳን እዛ ጋር አገኘኋት። ጓደኞቼ ጋር መተቃቀፍ፣ መሳሳም፣ ከተማው ላይ እንደ ልቤ መሄድ ሰው ድኛለሁ ማለት ነው፣ ይቅር ብያለሁ ማለት ነው። ሰው ብዙዎች እንግዲህ በውስጣችን ተሸክመን የምንሰቃይባቸው ይሄ ይቅር ያለ ማለት ትናንትና ለምንድን ነው እንደዛ ያደረገኝ ብለን እስካሁን መብሰክሰክ አይደለ? በስራሽ ውጤታማ አትሆኝም፣ ከጓደኞችሽ ጋር ባለሽ ነገር ጤናማ አትሆኝም። ስለዚህ የሆነ የፈካሹን ማንነትሽን ይበልጥ እያኮሰሰ ይሄዳል። በዛ ውስጥ ደግሞ ምንም ፕሮዳክቲቭ አትሆኝም። ምንም እናተርፈው ነገር የለም። ማጣት ነው ትርፉ። ደስታን ታጣለህ፣ ሰላማዊ ስሜትን ታጣለህ፣ መናፈቅ ታውቃለህ። ልጅነትን መናፈቅ አለመቻል ማጣት አይደል? ብዙ ሰው ያደገበትን ልጅነት ሲያወራው ደስ ይለዋል አይደል? ያንን ማውራት መናፈቅ አለመቻል ማጣት ነው ለኔና እነሱን በማውራት እኔ በተለይ በመጽሐፍ ጽፈው ነበር። ጽፈው ይደብረኝ ነበር፣ አለቅስ ነበር። ወጣልኝ በዛ ቲክ እና አሁን በጣም ደህና ሆኜ የዛሬ ወር ላይ ራሷ ልጅነቴ ላይ ነበረችውን ጠርሲዳን አገኘኋት እዛ ከተማ ላይ እና አሁን ነፃ ሆኛለሁ፣ ከስራት ተፈትቻለሁ። በጣም አሪፍ፣ ደስ ይላል። እንግዲህ ያው ልጅነት ከምንም በላይ ጥሩ የሆነ ትውስታ ሲኖረን ልጅነትን መናፈቅ ደግሞ ይበልጥ አንድ ከተሰጡን በረከቶች ውስጥ አንዱ ጥሩ ካልሆነ ደግሞ ልጅነትሽ እየታመምሽ አይደል እየቆየን ቢሄድ በጣም እየተሰቃየሽበት ነው። የረጅም ጊዜ እስራት ውስጥ ነው የምትቆየው፣ ከባድ እስራት እና በዛ ውስጥ ደግሞ ስራም ላይ ሆነሽ ያ ተጠራጣሪው ሰውዬ፣ ያ የሆነ የምትፈሪው ሰውዬ፣ ያ የሆነ ነገር የምትሸርቢው የምትሆኝው ከዛ ከልጅነት የመጡ ጥሩ ያልሆኑ ነገሮች ነውና ምናልባት ልጅነታችን እንኳን ቢበላሽ እንደገና ማደስ እንችላለን በይቅርታ በመረዳት አይደል? በመረዳት ነገሮችን ማስተካከልና እንደገና በታደሰው ማንነት ራስን ሰርቶ ራስን አንጾ መቀጠል ይቻላል የሚለውን ነገር እንያዝ። በደንብ እንያዝ። ናይስ። እሺ እንቀጥል። ወደ አዲስ አበባ ተመጣ 10 ዓመት በአካውንቲንግ በፋይናንስ ሙያ 10 ዓመት የተለያየ መስሪያ ቤት፣ የመንግስት መስሪያ ቤት፣ የግል መስሪያ ቤት፣ ፊልም ፕሮዳክሽን ውስጥ አልቀረኝም። አካውንታንት ሆኜ ሞጋቶች ፊልም ሲሰራ 1 ዓመት ከ6 ወር አካውንታንት ሆኜ እዛ ሰርቻለሁ። ምንም የቀረኝ የለም በአካውንቲንግ። ፋይናንስ ሂሳብ ክፍሎች ውስጥ ነበር፣ ከፋዮች ውስጥ ነበር። ቆይ እነሱን ትንሽ እናያዛቸው። ስራ ተሰርተን አሁን ስራ ሰርተን ፋይናንስ ውስጥ ያሉ ሰዎች እንዴት እንደሚያስፈሩን እኮ ለዛ ነው እኔ የተውኩት። ለዛ ነው እኔ ባህሪ የሂሳብ ሰራተኛ ባህሪ አይደለም፣ አልችልበትም። ሂሳብ ስራ እኔ ልክ ሂሳብ ቦያ ያለው ሰው ይቀየሙናል፣ ግን በቃ ተረዱን፣ የገጠመንን ነው። እኔ ደግሞ አሪፍ የማውቃቸው ሰዎች አሉ። ለአመታት በሂሳብ ስራ ላይ ስሰራ መስሪያ ቤት እቀይራለሁ፣ አይገባኝም። የሆነ ቦታ ላይ አልቀመጥም፣ ይሰለቸኛል። እና እኔ የሚመስለኝ ኤንቫይሮንመንቱን የለመድኩ ሰውን ስለለመድኩት በቃ አዲስ ነገር የምፈልግ ነው የሚመስለኝና 3 ወር ሰራለሁ፣ እለቃለሁ፣ 6 ወር ሰራለሁ። ረጅሙን ጊዜ 2 ዓመት ኢትዮጵያ ኢንቨስትመንት ኮሚሽን ሰርቻለሁ የሲኒየር ፋይናንስ ባለሙያ ሆኜ። ከዛ በኋላ የተወሰነ 1-2 ቦታ ትንሽ ጊዜ ሰራው አቆምኩኝ እና ኮቪድ ሲመጣ ቁጭ አልን ሁላችንም። እኔ በተለይ ነበርኩበት ፕሮጀክት አቆመና ስራ ቁጭ አልኩኝ። ገንዘብ ሚኒስቴር ውስጥ አንድ ፕሮጀክት ነበርና ያኔ ነው ቁጭ ብዬ ሳስብ እኔ ግን ለምንድን ነው መስሪያ ቤት የምቀይረው ምንድነው? እና ከሂሳብ ስራ ጋር ያለኝ ነገር ራሱ ግራ ይገባኛል። ይሄ ሙያውን ወድጄው፣ ምክንያቱም አንድ ሙያ ላይ ስትሆን ልታሳድግ ሙያህን በየጊዜው የሚሰጡ ስልጠናዎችን ወይ የሆነ ነገር ትወስዳለህ አይደል? እኔ አልወስድም፣ ዝም ብዬ ብቻ ሰራለኝ ስራውን። ከዛ ደስተኛ አልሆንበትም እና ምንድነው መሰል ለካ ሙያውን አልወደውም።
የተማርኩበት ምክንያት እንግዲህ አውርቻለሁ። እርሊ ነው እናት የሆንኩት። የቤተሰብ ኃላፊነት አለብኝ። ልክ 12ኛ ክፍል ኢንትራንስ ስንፈተንና ዩኒቨርሲቲ ጅማ ዩኒቨርሲቲ ስመደብ ያኔ ምንድነው የምማረው የልጅነት ፍላጎት ምንድነው የለም ጠፍቷል። ምክንያቱም የቤተሰብ ኃላፊ ነኝ ያኔ እናት ነኝ፣ የልጆች አሳዳጊ ነኝ፣ የልጆች ኃላፊነት አለብኝ እንጂ የልጅነት ህልሜ ምናምን የለም ያኔ። ስለዚህ ምንድነው ማስበው ብቻ ዩኒቨርሲቲ ገብቶ ምናምን በዲግሪ ተመርቆ ወጥቶ ስራ መስራት ነው እና ሶሻል ሳይንስ ተማሪ ነበርኩ። ስለዚህ ፋካልቲ ስንመርጥ እንደው የመጀመሪያ ምርጫዬ ይልክ ጋዜጠኝነት ምናምን ትንሽ ስለነበረች በልጅነት የነበረችው ፍላጎት የመጀመሪያ ምርጫ ጋዜጠኝነት ነበር፣ ጆርናሊዝም ኤንድ ኮሚኒኬሽን ነበር። ሁለተኛ አይደል ነው ህግ ነው መሰለኝ። ሶስተኛ ነበር ፋይናንስ ቢዝነስ ኤንድ ኢኮኖሚክስ። እሱ ደረሰኝ። ሶስተኛ ምርጫ ደረሰኝ ግቢ ስንገባ። ከዛ ልክ ግቢ ገብተን ከፋካልቲ ደግሞ ዲፓርትመንት መምረጥ አለብን። ያኔ ነው የነበርኩበት ሰዓት 2001 ጅማ ዩኒቨርሲቲ 2001 የተመረኩት። ስገባ ነው 99 የነበረው ቢዝነስ ኤንድ ኢኮኖሚክስ ፋካልቲ ውስጥ 3 ዲፓርትመንት አካውንቲንግ፣ ኢኮኖሚክስ፣ ማኔጅመንት እና የመጀመሪያ ምርጫ ማኔጅመንት ነው። ከዛ ኢኮኖሚክስ፣ ሶስተኛ አካውንቲንግ። ከዛ ዲፓርትመንት ሲወጣ ተሰብስበን ከጓደኞቼ ጋር ሄደን ያየነው ማኔጅመንት ላይ ነው። አብዛኞቹ ጓደኛዬ ማኔጅመንት ገቡ፣ እኔ የለሁም ስሜ። ከዛ ኢኮኖሚክስ ላይ ይሆናል በቃ ኢኮኖሚክስ የለም። አይዊ በቃ ስሜ ረስተውት ነው እንጂ እንዴት አይወጣም ምናምን ብዬ ፋካልቲ ላናግር ሲሄድ ስሜ ሲፈለግ አካውንቲንግ ላይ ያለ መርጬው አይደለም የተማርኩት። ይሄን ለማለት የፈለኩት መርጬው ፈልጌው አይደለም ፋይናንስ ባለሙያ ሆንኩት። ከዛ ቀሱ አስቀይሪ ምናምን ከባድ ነው ሲሉኝ እኔ አልመረጥኩትም። ሶስተኛ የመረጥኩት ምርጫ ነው የተሰጠኝ። ሰው ማራዋለሁ ተማርኩት፣ ወጣሁኝ። ከዛ ተማርኩ፣ ወጣሁ፣ መስራት ጀመርኩና ለካ እንዲህ ሆኜ ነው የመጣሁት። የሂሳብ ባለሙያ ሆንኩት ፈልጌው በቃ እኔ ሂሳብ ስራ ወዳለሁ ወይም ወደፊት ባንክ ሰራለሁ አካውንታንት መሆን ፈልጋለሁ ምናምን ብዬ አይደለም። በዚህ መንገድ ስለመጣሁ ነው የወጣሁትና ስሰራ የነበረው እንደዚህ። ከዛ ልክ የኮቪድ ጊዜ ምንድነው እኔ ግን የምፈልገው ብዬ ሳስብ ነው የሬዲዮ ፍቅሬ ትዝ ያለኝ። የ5ኛ ክፍል ተማሪ ሆኜ ቅዳሜ ቀን ሰቃ ገበያው ትልቁ ገበያ ቅዳሜ ነው። ባይዘው የሰቃ ገበያ በጣም ትልቅ ገበያ ነው። ከጅማ ሁሉ እየመጡ ነው ከሰቃ የሚወስዱት። ብዙ ነገር ነው ያለው ሰቃ፣ ከምግብ እስከ ፍራፍሬ ድረስ ቡና፣ አትክልት ምናምን የሌለ ነገር የለምና የምሬን ነው። ሰቃ በጣም ትልቅ ገበያ ነበረች እኔ በነበርኩ ሰዓትና ያኔ ቅዳሜ ቀን ሬዲዮ ብቸኛ ሰቃ ላይ ነበረችው የዜና ምንጭ ወይም ደግሞ ዜና ልንሰማ ምናምን የምንችልበት ሬዲዮ ነው። በቃ ቲቪ ምናምን ቆይቶ ነው የመጣውና ሬዲዮ ላይ ድምጽ ሰማለሁኝና እማዬን እኔ እኮ ወደፊት ትልቅ ሰውን ሬዲዮ ላይ ትሰሚኛለሽ እንደዚህ ብያታለሁ። ሬዲዮ ወዳለሁ ማድመጥ ወድ ነበር ምናምንና ኮቪድ ሰዓት ቁጭ ብዬ ትዝ ሲለኝ ለካ እኔ ሬዲዮ ወዳለሁ። ለምንድን ነው ሬዲዮ ማልሰራው? ኦኬ በምን ላይ ነው መስራት የምፈልገው? ማህበራዊ ጉዳዮች ላይ። ይሄ በቃ እንዲወሩ የምንሻቸው ብዙዎቻችን ጋር ያለ እንዲወሩ ወይ ደግሞ ትላንት እኮ ይሄ ነበር አቤት ዛሬ እንዲተበላሽ የምንላቸው ነገሮች የምንቆጭባቸው ነገሮች የሉም፣ በርካታ ናቸውና ስለነሱ ጉዳዮች እንዴት ነው የምሰራው? ቤት በኩል ቆመ። ከኮቪድ በኋላ 2 ቦታ ሪከመንድ ሰው አድርጎኝ በፓርት ታይም በሳምንት 2 ቀን ወይ 1 ቀን ምናምን ጀመርኩኝ ሂሳብ ልሰራ። ያኔም አልመጣለኝ በቃ ተውኩት። ሬዲዮንም እየሰራው እሱንም ሰራ ነበር ተውኩት በቃ። ከዛ እርም አልኩ አይ እኔ ፋይናንስ የኔ ሰው አይደለም። እና ምንድነው እዛው ላይ ግን እዚቹ ፋይናንስ ላይ በጣም እናመሰግናቸው ምርጥ ሰዎች አራሉ በጣም በተለይ አሁን እኔ ሲሄድ እንደው አሳዝናቸዋለሁ መሰለኝ ቶሎ አሳዝናቸዋለሁ መሰለኝ ቶሎ ነው የሚያስተናግዱና ግን እዚህ ፋይናንስ አካባቢ ያሉ አሁን ከክፍያ ጋር በተያያዘ እንደው ደስ እያላቸው እያፈጠኑት ከመክፈል ይልቅ እንትኑ ይሟላ እኮ እያሉ ግን እሽትም ያደርገዋል። በዛው ልክ ግን እኔ የገጠሙኝ የእውነት ከልቤ ነው የምናግርሽ እስካሁን በሄድኩባቸው ትልልቅ መስሪያ ቤቶች በጣም ተባባሪ ቀና ሰዎች ነው የሚገጥሙኝ። በዙሪያዬ ግን በጣም ብዙ ሰዎች ሲነጫነጩ እሰማለሁ። ፋይናንስ እኮ ሙያው ምንድነው መሰለ የክፍያ ጋር በተያያዘ ለማለት ያህል ሰዎችም ብዙ እንትን አይሉም። ይሄ አዌርነስ የለንም መሰለኝ። አብዛኞቻችን ጋር የሚያስፈልጉ ዶክመንቶችን አሟልተው አይመጡም። ፋይናንስ ደግሞ ህግ ነው አይደል? በቃ ይሄ ካልተሟላ ክፍያ አልፈጽምም ይላል ባለሙያው። ትክክል ነው እኮ። ይሄን አሟላ ሲባል ክፍያ ላይ ውስጥ የመጣው ሰው መነጫነጭ ይጀምራል። ያኔ ነው እኮ ጸቡ እንጂ ሌላ ምንም አይደለም። ያልተሟላ ክፍያ ያልተሟላ ዶክመንት እንዴት ክፍያ ይፈጸምበታል? ከስተመር ሆነ ወይም ደግሞ እንደዚህ ስራ ሰርቶ ወይም ደግሞ ነገር አቅርቦ የነበረ ሰው ለዛ ድርጅት ክፍያውን ሊወስድ ሲመጣ ይሄ እንደሚኖር ጉዳዩም አይደለም። አንዳንዱ አያውቅምም ጭምር የሚመስለው አገልግሎት ሰጥቷል ወይ ዕቃ አቅርቧል።
ሲመጣ ገንዘቡን ይዞ እንደሚሄድ ነው የሚያውቀው። መሟላት ያለባቸው ዶክመንቶች አሉ። ከእንደገና ለፊርማ አንድ ሰው ብቻ ላይፈርም ይችላል። 2-3 ሰው ሊፈርም ይችላል። ፈራሚዎች ቶሎ ላይገኙ ይችላሉ ምናምን። በብዙ አይነት መንገድ ነው ክፍያ የሚቆየው እንጂ የፋይናንስ ባለሙያ ሆን ብሎ አይደለም ሰውን የሚያሸርክት። ስለዚህ ይሄንን ተረዱ። ከክፍያ ጋር በተያያዘ ሰዎች የሚያማሩት ለዛ ነው። ግን ሰምተሻላ? ሁሌም አለ፣ የትም አለ። ሀይ የምንሰደብበት ጊዜ አለ። ከኪስሽ ምትከፊኝ መሰለሽ እንደ ያለኝ ልጅ አለ። ያው ከኪስሽ ምትከፊኝ ያስመሰልሽ ምናምን ቢል ልጅ አለ። ሹፌር ነበር አንድ መስሪያ ቤት ላይ። ከዛ ምን ይሆናል መሰለሽ እዚሁ ጋር ይሄ እያደገ ሲሄድ በቃ ይሄ ሙያ ላይ ያሉ ሰዎች ሆን ብለው ነገሮችን ለመያዝ እስኪመስል ድረስ ለምሳሌ አሁን ስልክ ማንሳት አንድ ነገር ነው። ስልክ አንስቶ እንትን ማድረግ ቴክስት ኮሙኒኬት ማድረግ በአግባቡ ራሱን የቻለ አይደለ? እንዲህ አይነት ጋፖች ደግሞ አሉ። ምክንያቱም ያ ሰው ብዙ ነገር ፕላን ያደርጋል። ለእንትን ከፍዬ እንትን አድርጌ እንደዚህ ብሎ በጉጉት ይሆናል የመጣው። በዛ መልኩ ደግሞ እዛ ጋር ስራውን ከጨረሰ ካስረከበ እንትን ካደረገ በኋላ እንዲህ አይነት እንትኖች ሲኖሩ እነዚህን በዚህስ በኩል ያለውን እንዴት ነው የምናስተናግደው? እሱን ነው ቅድም ያልኩ እኮ አገልግሎት አቅራቢ ዕቃ አቅራቢዎች ምናምን ሰዎች አገልግሎት የሚሰጡ ሰዎች ሲመጡ አገልግሎታቸውን ጨርሰዋል። ስለዚህ ክፍያቸውን ይዘው እንደሚሄዱ ነው የሚያውቁት። ከዛ በፊት ግን መሟላት ያለባቸውን ነገሮች ምናልባት ፋይናንስ ጋር ትልልቅ መስሪያ ቤት ከሆነ በተለይ ግዢ ክፍል ይኖራል ምናምን ዶክመንቱ አልቆ እስኪመጣ ድረስ እዛም ሊሆን ይችላል እኮ የሚቆየው። ግን አገልግሎት የሚሰጠው ሰው ወይም ደግሞ ከመስሪያ ቤቱ ውጭ ያለው ሰው የሚያውቀው ፋይናንስ ጋር ብቻ እንደሆነ ነው። ፋይናንስ ጋር ብቻ አይደለም የሚቆየው፣ ብዙ ቦታ ነው የሚቆየው። ዲፓርትመንት ይቆያል፣ ያሰራው ዲፓርትመንት ያቆያል። እሱ ለግዢ ከእንደገና አልቆ ነው ፋይናንስ ይመጣው። ከዛ ፋይናንስ አጣርቶ ነው ወረቀቱ ልክ ነው ወይ ምናምን የሚለውን ነገር ጨርሶ ከዛ ደግሞ ፈራሚዎች አሉ፣ እነሱም ቶሎ አይገኙም። ይህንንም በግንዛቤ ያስገቡናል። ስለዚህ የ10 ዓመት ጉዞ እንግዲህ በተለይ ፋይናንስ ላይ እንዲፈገግ ብዬ ነው ቶሎ ማስተናግደው ነው የምትይኝ። እኔም ደግሞ እግር ጥሎኝ በሄድኩባቸው ሁሉ በጣም ቀና ተባባሪ ሰዎች ነው የሚገጥሙኝ። በዚህ አጋጣሚ በጣም አመሰግናችኋለሁ። እንቀጥል። ከዛ ኮቪድ መጣ። ከዛ ኮቪድ መጣ። የምሰራበት ፕሮጀክት በጊዜያዊነት ቆመ። ከዛም ግን አልቀጠለም። በእርግጥ ሲቆም እኛ አረፍን። ከዛ ነው ምንድነው እኔ ከፋይናንስ ጋር ያለኝ ነገር ለምንድነው የምቀይረው? ለምንድነው ራሱ በፋይናንስ ውስጥ ራሴን አላሳደግኩትም? ጥያቄ ያመጣው ቁጭ ስንል አይደል ከራሳችን ጋር የምንሆነው። እና አንዳንዴ ይሄ የሆኑ መጥፎ ነገሮች ሲከሰቱ ጥሩ ጎን ይዘው ሊመጡ ይችላሉ። እና ለእኔ ኮቪድ እንደዛ ነው። ጥሩ ጎኑ ለእኔ ብዙ ነገር አሳጥቶናል። ግን እኔ ራሴን እንዳውቅበት ራሴን እንዳይ ልጅነቴ ላይ የነበረችው ጠርሲዳ የምትፈልገው ምን እንደሆነ እንድታውቅ ረድቷታል እላለሁ እኔ። እና ሳስብ ምንድን ነው መስሪያ ቤት ከመስሪያ ቤት እቀይራለሁ ከፋይናንስ ጋር ያለኝ ነገር እና ሲሄድ ምናምን የሆነ ሰዓት ላይ እደበራለሁ። ወደ ስራ ሲሄድ እጭ ምናምን ሁላ ምልበት ጊዜ አለና ሳስብ ሬዲዮ ትዝ አለኝ። ሬዲዮ ለምንድን ነው ማልሰራው? ምን ላይ ልስራ እዚህ ነገር? ከዛ እንዴት ነው የምሰራው? በምን አይነት መንገድ ነው የሚሰራው? ያልፋልን ታውቀዋለህ። ያፊ ጓደኛ ያፊን ያወራሁት እና በዚህ አጋጣሚ ያፊ በጣም አመሰግናለሁ። ወደ መስመሬ እንድገባ የመጀመሪያው ሰው እሱ ነው። ክሬዲቱን መውሰድ አለበት። እና ያፊ እኔ እንደዚህ ይኮፋል ሬዲዮ ላይ መስራት ያምርሽ ነው በምን እንደዚህ ቆይ እስቲ አለኝ። በጣም አሪፍ እንገናኝ። አወራን፣ ተገናኘን። አንድ ጓደኛ ማለችኝ ሜሪ፣ አብረን ነው ከሷ ጋር ሆነን ያገኘነው ልንሰራ። ከዛ እንዶድን ያመጣው ያፊ ነው። ያፊ እንዶድ ላይ የሚሰራ ነበርና ጠርሲ እስቲ ቆይ በጣም ትወጃቸዋለሽ እነዚህን ፕሮግራሞችን ትወዳቸዋለሽ እና አንቺ ከምትዩ ጋር በጣም ይሄዳል ሀሳብ። በጣም ትልቅ ሀሳብ ያላችሁ ልጆች ናቸው። በእርግጠኝነት ከአንቺ ፍላጎት ጋር በደንብ በቃ ልትሰሪበት የምትችይበት ቦታ ነው ብሎ ላከልኝ። እንደወርን አንድ ቀን አደመጥኩት። ማከን ያደመጥኩት ወይ በቃ ወደድኩት። የሬዲዮን ፕሮግራም ወደድኩት። ከዛ መኮንን ሞገሴ የእንዶድ መስራች እኮ የእንዶድ መስራች ነው፣ ጸሐፊም ነው። አሁን ይኸው እንዶድ ሬዲዮ ይተላለፍ የነበረ እንመጣለን ወደ በኋላ። እንዶድ ሬዲዮ ላይ ይተላለፍ ከነበሩ ፕሮግራሞች ውስጥ የመጀመሪያው መጽሐፍ እንዶድ አንድ ተብሎ ወጥቷል። አሁን ገበያ ላይ ነው፣ ንባብ ላይ። በእውነት አንተም ትገዛለህ፣ ለክሮችህም ነው የምትገዛው። እና ከማክ ጋር አገናኘኝ። ለማክ ስልኬን ሰጠው። ማክ ደወለልኝ። ኦሎምፒያ ጋር ቢሮ ነበረው እንዶድ። ቢሮ መጣው፣ አወራን። ድምፄን ቼክ አረገ። ስቱዲዮ ነበረች፣ አወራን። ከዛ እንዶድን በይፋ እንድቀላቀል አረገኝ። አየር ላይ እንደሆነ አረገኝ።
በቃ የልጅነቴን ህልሜን እንዳሳካ የመጀመሪያ ሰው ያፊ ነው። ከዛ ማክ ነው እና የእንዶድ ሬዲዮ አሁን ፕሮግራም አዘጋጅና አቅራቢ ነኝ። ጠርሲዳ እንዶድ አሁን ለጊዜው የሲዝን ብሬክ ላይ ቢሆንም መጽሐፉ ይሰራ ስለነበር ነው ብሬክ ላይ የነበር ነው። ወደፊት ባየር ላይ ይመጣል። ቆንጆ በጣም አሪፍ ፕሮግራም፣ ጥልቅ ሀሳቦች የሚነሱበት በደንብ ጥናቶች የሚቀርብበት በጣም መወደው ፕሮግራም በደንብ። በዛ ላይ ብዙ ነን 11 12 ነን። የተለያየ ሙያ ላይ ያሉ ብዙ ልምድ ያላቸው ሰዎች ትልልቅ ሰዎች አሉበት እንዶድ ላይና ማክን ጨምሮ ማክ በደንብ ሬዲዮ ላይ ነው የኖረ ልጅ ነው። ባለ ብዙ ሀሳብ በጣም ደስ የሚል ሰው ነው። ቀና ነው። እኔን እንዶድን እንድቀላቀል ሲያደርገኝ በጣም በሚገርም ሁኔታ ነውና ስለዚህ ወደ ሬዲዮ በዚህ መንገድ ነው የገባሁት። ደስ ይላል በጣም። ከሬዲዮ ጋር ሶሻል ሚዲያው ላይ ደግሞ አክቲቭ ነበር አይደል? በተለይ ደግሞ ወደ መጽሐፉ ህይወትም ስንመጣ እዛ ላይ የምትጽፊያቸው እንትኖች ነበሩሽ አይደል? እነሱ ናቸዋል ወደ መጽሐፍ የተቀየሩት? የሚገርም ውሃይን ሸጬ ኮዳ የገዛውለት የተወለደችው ከእንዶድ ሬዲዮ በኋላ ነው የእውነት። ምክንያቱም ልጻፍ እንጂ ፌስቡክ ላይ አጫጭር ስቶሪዎችን አጋራለሁ ከበፊትም ጀምሮ። ይሄም በላይ የመጡልኝን ሀሳቦች እጽፋለሁ እና ሰዎች አንዳንድ ሰዎች ኮሜንት ያደርጋሉ እና አንቺ ልጅ እኮ ዝም ብለሽ ነው ሂሳብ ሙያ ላይ የተቀመጥሽው የሚለኝ ልጅ አለ። እየደጋገመ ወደዚህ ብትገቢ፣ ወደ ስነ ጽሁፉ ብትገቢ፣ ወደ ሚዲያው ብትገቢ ይለኛል እና አይመስለኝም ነበር በዚህ አጭር ጊዜ ውስጥ መጽሐፍ ለንባብ ማበቃ አይመስለኝም ነበር። እኔ የሚመስለኝ መጽሐፍ የሚጻፈው ከሆነ ከኑሮ ስትራግል ወይም ደግሞ ከህይወት ሩጫ ሲታረፍ ለዘረው በርካታ መጽሐፍቶችን አንብበህ የሆነ ግድንግድ የሆነ የህይወት ልምድ ሲኖርህ መጽሐፍ መጽፍ ነበር የሚመስለኝ እኔ እና አንድ ቀን ማክ መኮንን መጽሐፍሽን መጽሐፍ አለብሽ አለኝ። እንዴ ኧረ እኔ መጽሐፍ እንዴት ነው የምጽፈው? መጽሐፍ አለብሽ ለምሳሌ እነዚህ ስቶሪዎች አለኝ ፌስቡክ ላይ ከሆኑ አመታት ከ6 ከ7 አመታት በፊት ፖስት የተደረጉ ጽሁፎችን ሁላ ነው ያመጣውና ይሄ ሀሳብ ቢሰፋ ለማስፋት ሞክሪ፣ በጣም መጽሐፍ ትችያለሽ፣ መጽሐፍሽን ጻፊ፣ ከእንደገና እስቲ ያንቺንም ህይወት ልምድ ትንሽ አካፊ። አጠገብሽ ያሉ ዙሪያሽ ያሉ ሰዎች ሊያውቁ ይችሉ ይሆናል፣ ግን በመጽሐፍ መልክ የሚነገር ታሪክ አለሽ፣ ሴት ሊያበረታ የሚችል ነገር አለሽ፣ ጻፊ ያለኝ። እሺ አልኩትና ዝም አልኩት። ይመጣል ላይ ተወኝ። የሆነ ጊዜም ስንገናኝ መጽሐፍሽ ምን ደረሰ? መጽሐፍሽ እንዴት ደረሰ? ምን እየጻፍሽ ነው? አንዴ ለአንድ ቴሌቪዥን ጣቢያ ላይ ለሚተላለፍ የሚታወቅ የቴሌቪዥን ድራማ እንትን አዘጋጀው። ዳይሬክተሩን አውቀው ነበር እና መስራት ፈልጋለሁ፣ መጽሐፍ ፈልጋለሁ አልኩት እና እሱ ትንንሽ ጽሁፎችን ያውቅ ነበረ። ይሄ እንትን መፍጠር ትችላለሽ፣ ምስል መፍጠር ትችላለሽ ስትጽፊ እስቲ ሞክሪ ያለኝ እና አንድ ሲዝን ጻፍኩለት፣ አንድ ኤፒሶድ ጻፍኩለት። በጣም ነው የወደደው። ከዛ ግን እኔ ሳልቀጥልበት በእኔም ስንፍና ሳልቀጥልበት ቀረው። እሱም ነገር ሳይተላለፍ ቀለ ድራማውም እና ልጄ አላዛር እሱን ጽሁፍ አየውና ጠርሲ ግን ለምንድን ነው መጽሐፍ ማጽፍ ያለኝ? ማከም ጻፊ እያለኝ ነው፣ ግን እኔ አሁን መጽሐፍ እችላለሁ ወይ? ለምንድን ነው መጽሐፍ ማችሁ ሲለኝ እኔ ሩጫ አለ፣ ኑሮ ምናምን ጎደለ፣ ቤት ኪራይ ምናምን መሮጥ አለ፣ በዚህ ውስጥ እንዴት መጽሐፍ ይቻላል ስለው እንደውም በእንደዚህ አይነት ሁኔታ ውስጥ እንጂ መጽሐፍ ይቻላል እንደዚህ ነው ያለኝ አላዛር። ይሄ እኮ ነው ሰውን ሊያጽፍ የሚችለው። በተመቻቸ ነገር ውስጥ ካለሽማ እንዴት ትጽፊያለሽ? ይሄ ወደታች ወደ ላይ የሚያስሮጥ ነገር ካለ ነው ሰው ሊጽፍ ሊያስብ ምናምን የሚችለው አለኝ። የአላዛር ንግግር ጭንቅላቴ ውስጥ ቀረ። የማክ ከጎን ሆኖ ጻፊ አለና እንዲህ በሚል መንገድ ውስጥ ነው ውሃይን ሸጬ የተጀመረችው። ግን እያንዳንዱ ስቶሪዎች እስኪያልቁ ድረስ ከርዕስ መረጣ ጀምሮ ታሪኮችን በማስተካከል ሁሉ ከጎን ሆኖ ሲያገዘኝ የነበረው አሁንም ማክ መኮንን መጽሐፍ እንድትሆን የመጀመሪያ ሀሳብ አቀረበው እሱ ነው። ሲያገዘኝ የነበረው እሱ ነው። ለንባብ እንድትደርስ ያደረገም እሱ ነው። ደስ ይላል። ማክ ኧረ በጣም ማክ እናመሰግናለን። ጎበዝ ነው። በጣም ብዙ ነገሮች ይሰራል። እኛንም በብዙ አግዞናል። ብታይ ጣፋጭ ህይወትን ሀሳብ ይሰጠናል። እንዲህ ቢሆን እያለ በብዙ አግዞናል። በዚህ አጋጣሚ ምስጋናህን ውሰድ። እሺ እንቀጥላለን። አዲስ እይታ የዚህ ፕሮግራም አጋር ነው። አዲስ እይታ የቢዝነሱ አለኝታ የዚህ ፕሮግራም አጋር ነው። 10 ዓመታትን በስኬት እያለን ነው። አዲስ እይታን ከልብ አመስግነናል። 0978212121 ላይ ደወል አድርጉላቸው። አዲስ እይታዎችን ልታገኟቸው ትችላላችሁ። ይመቻችሁ።
በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርቧል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭ ጭዎት የምስጋና ፕሮግራም ለስድስተኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ጭዎት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለስድስተኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 ስድስተኛው የጣፋጭ ጭዎት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ጭዎት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ጭዎት የምስጋና ቀን ላይ እንቀጥል። ሰኞ ቆይ ስናማሽ ከጓደኞቼ ጋር እንዲህ ያለን ነው። ምን ቢደላት ነው ይህንን ሰኞ ልታፈካ በራሷ በጀት በራሷ ጊዜ ይህን ሁሉ እያወጣች ሰኞን እንግዲህ በተለያዩ ቦታዎች ላይ አሁን እንደውም ተቋሞችም ላይ ጎራ እያልሽ ነው እና ምንድነው ፋይዳው? ምንድነው የሚሰጥሽ ነገር? በተጨማሪም ከአንቺ ውስጥ ወደ እነሱ እንዲጋባ እየፈለግሽ ያለሽው ነገር ምንድን ነው? ቆንጆ ጥያቄ። ስለ ሰኞ በጣም ማውራት ስለምወድ አሁን ያልከኝ ነገር ትላንትና እንትን ነበርኩ። አይተህ ከሆነ ቪዲዮን አጋርቻለሁ። ስለ እናት በጎ አድራጎት ድርጅት እነሱ ጋር ነው የሄድኩት። ጋብዘውኝ ነው የሄድኩት። ስለ እናትን በስም ብቻ አላውቅም። ኢንስታግራም ላይ ነው የጻፉልኝ እና ዛሬ በዛው ዓለም አቀፍ የሶሻል ወርከርስ ዴይ መሰለኝ እየተከበረ ያለው እና እኛ ጋር ደግሞ በብዛት ስታፎቹ ሶሻል ወርከር ናቸው እና አብረሽን ሰኞን እንድትጀምሪ እንፈልጋለን ተብዬ በጣም በኩራት ተጋብዤ ደስ ብሎኝ ነው የሄድኩት እና ከነሱ ጋር አሳልፌ ስወጣ ከጎን ኢትዮፒካ ሚል ካፌ አለ። በጣም ቆንጆ ካፌ ነው እና እዛው ከስለ እናት ጎረቤት ነው። ስንገባ ከግቢ ጨርሼ ስወጣ የስለ እናት ልጆች አስጎበኙን። ኢትዮፒካ ማለት ባለቤቷ ወጣት ነች፣ በጣም ደስ የምትል ገነት የምትባል ሴት ለስለ እናት ነው። ምንም አይነት ኢቨንት ሲኖር ምግብ ቡናና ሻይ ምናምን ስፖንሰር ታደርጋቸዋለች። የስለ እናትን ቦታ ወስዳ ነው የሰራችው። ከዛ ደግሞ እንደዚህ ሰዎች ምሳ ማብላት የሚፈልጉ ልደት ማክበር የሚፈልጉ ምናምን ሲመጡ ከሱ ያወስዳሉ። ክፍያ በግማሽ ምናምን በብዙ ነገር ታግዛቸዋለች እና ከስለ እናት ወጥተን ቁጭ ብለን ሻይ እየጠጣን ነው ምሳት አካባቢ
መጣች ባለቤቷ ገነት አሳይተውኛል በርቀት። ከዛ ገነት እንዴት ነሽ ነው ቤቷውኳት አለው ራሴን አስተዋወቅኩ። ዛሬ ስለእናት መጥቼ ነው እና እንደዚህ ሰኞ እንዴ ምን በወጣሽ ነው ያለች የመጀመሪያ ጥያቄዋ። እንዴ ምን በወጣሽ ማለት አለችና ወዲያ እኔን ጨምሮ ብዙዎቻችን አሁን ሰው አናምንም። የሆነ ሰው ሲጠጋን ምን ፈልጋ ነው ምን ልትወስድብን ነው የሚለው እና ይሄንን ሪጀክሽን ችለሽ ነው ምሳሌው ነው ያለች። ያ ስለዚህ ምን ደልቷት ነው ወይ ምናምን ላልከው ጥያቄ እንዲህ ጥያቄዎች ይመጣሉ። ሰኞን ስጀምር ቅድም ብያለሁ መጀመሪያ ላይ እና ሶሻል ሚዲያ ላይ ፌስቡክ ላይ ነው የጀመርኩት። ከዛ ወደ መሬት ላውረድ ያልኩበት ምክንያት ያ ምክንያት ነው። ድንገት የሆነ ቀን ለሊት ተነሳው ለምን ወደ መሬት አልወርድም ብዬ ነው የጀመርኩት። ከዛ ይሄን ነገር የምሰራበት ሁለት ዋና ምክንያቶች አሉ። አንደኛው ሰኞ የሳምንቱ መጀመሪያ ቀን ነው ለኛ። እሁድ እናርፋለን፣ ሰኞ ነው የምንጀምረው ስራችንን። የስራ መጀመሪያ ሳምንት ነው። ስራም ብቻም ሳይሆን ማንም ሰው ጉዳይ ቢኖረው እሁድን አርፎ ሰኞ ነው ወደ ጉዳዩ የሚሄደው። ሐሙስና ዓርብ ያላለቀ ጉዳዩን ሊያስጨርስ ወይ አዲስ ጉዳይ ሊጀምር አብዛኞቻችን ሰኞን ነው የምንጠብቀው፣ ሰኞን ነው የምንቀጥረው አይደል? ዓርብ ላይ ምናምን ሲሆን በቃ ሰኞ አደርገዋለሁ ነው የምንለው እና መስሪያ ቤትም ደግሞ እሁድ ታርፎ ቅዳሜ ከሰዓት ጀምሮ እሁድ ታርፎ ሰኞ አዲስ ሳምንት ይጀምራል። በእቅድ ደረጃ ስትሄድ ደግሞ መስሪያ ቤቶች የዓመት የወር ከዛ የሳምንት ነው የሚያቀዱት። የሳምንት ሲያቀዱ ሰኞ ነው የሚያቀዱት። ሰኞ ጀምሮ የተሰራ ስራ እስከ ዓርብ ያልቃል፣ እስከ ቅዳሜ ላያልቅ ይችላል። ካለቀ ሰኞ እንደ አዲስ ይታቀዳል። ካላለቀ ዓርብ ላይ ቆምና ሰኞ ደግሞ ያላለቀው ይቀጥላል። ስለዚህ ሰኞ ሁሌም መጀመሪያ ነው። ሰዎች የሆነ ነገር ልንጀምር ስንል ቆንጆ በሆነ ስሜት በጣም ተስፋ ባለው ስሜት ካልሆነ በጣም ነው የሚያበላሸው ብዙ ነገራችንን። እኔ በግሌ እንደዛ ስለሆንኩኝ ስጀምረው ሰኞን ደስ በሚል በአመስጋኝነት ስሜት በመሳቅ ልጆቼም ተጋብቶባቸዋል። የሚገርም እጀምረዋለሁ ሰኞን ዛ ሳምንቱ ሙሉ ቆንጆ ሆኖ ያልቅልኛል። ስለዚህ ስንጀምር የመጀመሪያውን ቀን ቆንጆ አድርገን እንጀምር፣ በቆንጆ ተስፋ እንጀምር፣ በሚስቅ ኃይል ባለው ነገር በቆንጆ ኤነርጂ እንጀምር ነው የኔ ዓላማ። ከዛ ደግሞ ከሰላምታ ጋር ያቀላቀልኩበት ምክንያት ሰላምታን በግሌ በጣም የምወድ ሰው ነኝ። መንገድ ላይ ማያቀኝ ሰው እንዴት ዋልሽ ደህና ዋልሽ ቢለኝ የሚሰማኝ ደስታ፣ ምክንያቱም ሰው መሆኔን አይቶኛል፣ በቃ አስተውሏል፣ ሰው ናት ብሎ ስላሰበ ነው ሰላም ያለኝ። ይሄ ዝም ብሎ ይመጣ አይደለም። አያቴ ጋር ነው ያደግኩት ብያለሁ እና ከአያቴ ጋር መንገድ ላይ ስንሄድ ያገኘችውን ሰው ሁሉ ነው ሰላም የምትለው እና የሆነ ቀን ቤተክርስቲያን ነው የምንሄደው። ሰላም ስትለው ዝም ብሏት ነገር አለፈ፣ ትልቅ ሰው ነው እና እማ ታውቂያለሽ እንዴ ስላት እኔ አላውቀውም። ታዲያ ለምንድን ነው ሰላም የምትይው? ዝም ብሎ ሄደ እኮ ስላት እኔ ከኔ ምን ይጎላል? የእግዚአብሔር ሰላምታ ነው። እንዴት አደርክ ብለው እግዚአብሔር ይመስገን ነው ሌላ የሚችለው። እግዚአብሔርን ነው የምናመሰግነው። ሰላምታ ነው በቃ የእግዚአብሔር ሰላምታ። ሰላምታ ለሰው ልጆች በሙሉ ነው። እንዴት አደራችሁ? ሰኞ ነው። የሰዎችን ቀን አበባ እየሰጠን አብረን ብሩህ እናደርጋለን። ሃፒ መንዴይ። ሰማያዊና ደስ የሚል አዲስ የስራ ሳምንት ደስ የሚል አዲስ ሳምንት ይነላችሁ። እሺ አበባ ተሰጥቶሽ ያውቃል? በእውነት እኔ እሰጥሻለሁ ዛሬ ነው። መልካም ቀን ይሁንልሽ። እሺ መልካም አዲስ ሳምንት ይሁንልሽ። ደስ ብሎሽ ስራሽን የምትሰሪበት ሳምንት ይሁንልሽ። መልካም ቀን፣ መልካም የስራ ቀን። መች ነው የተሰጠሽ? ጭራሽ ሰጥተሽ አያውቅም? ይሁን የዛሬ እሰጥሻለሁ። መልካም የስራ ቀን ይሁንልሽ። እሺ ደስ የሚል የስራ ቀን። መልካም የስራ ቀን። ቆንጆ አዲስ ሳምንት ይሁንልሽ። መልካም የስራ ቀን ይሁንላችሁ። መልካም የስራ ሳምንት ይሁንላችሁ። ቆንጆ ደስ የሚል አዲስ የስራ ሳምንት ይሁንልሽ። ሰላማዊ ቀን ይሁንልሽ። ቆንጆ ደስ የሚል አዲስ የስራ ሳምንት ይሁንልሽ። መልካም ሰኞ ይሁንልሽ። በሰላማዊ ለእናንተ መልካም የስራ ሳምንት ይሁንላችሁ። ሰላማዊ አዲስ ሳምንት፣ ቆንጆ የሆነ የስራ ሳምንት ይሁንላችሁ። መልካም ስራ። እሺ ሰላምታ ከሷ ነው የወሰድኩት እና እንግዲህ ለምዶብኝ ከሷ ይዤ መጥቼ ሰው ሰላም አለኝ ማለት በጣም ነው ደስተኛ መሆነው። እኔም እንደዛ አደርገዋለሁ። መንገድ ላይ ሲሄድ እንዲህ ከተያየው አይን ላይ ከተያየው ሰላም እላለሁ። ሰው አላውቀውም ያን ሰው። ሁለቱን አንድ ላይ ማስኬድ ፈለኩና ውጤቱን ማየት ጀመርኩ። ደስተኛ መሆን ጀመርኩኝ። ደልቶኛ አይደለም ግን ፖዚቲቭ ነገሮችን መልካም ነገሮችን ሰው ያለውን ነው የሚሰጠው። እኔ ያለኝ ይሄ ነገር ነው። እኔ መልካም ነገር ለሰው ማካፈል እችላለሁ አለኝ። ሰላምታን ማካፈል እችላለሁ። ሳቅን ማጋራት እችላለሁ። በትንሽ ነገር መሳቅ እችላለሁ። እኔ ሳቅ ደግሞ ጉልበት ነው አይደል? ካለንበት የድብርት የብስጭት የምናምን ስሜት እንኳን ያወጣናል የሚስቅ ሰው ስናይ፣ ፈገግ የሚል ሰው ስናይ። ስለዚህ መሳቅ እችላለሁ። ለመሳቅ በጣም ብዙ ኢነርጂ አልፈልግም። በትንሽ ነገር ደስተኛ ሆኜ መሳቅ እችላለሁ። ያለኝን ደስታ ያለኝን የሰላምታ ባህል ለሰዎች ማካፈል እፈልጋለሁ። ለማላቃቸው ሰዎች ይህንን ይዤ ወጣሁና ይሄን ማድረግ ጀመርኩ። ከዛ መጀመሪያ ላይ ከኪሴ ነበር የማደርገው አበባ የምገዛው። ብዙ ሰዎች አሉ የሚገርምህ አንድሽ የእውነት አናወራውም እንጂ ምክንያቱም ማህበራዊ ሚዲያው ላይ ምናምንም በስቶ የምናየው
ኔጌቲቭ ነገር ይመስለናል፣ መጥፎ ነገር ይመስለናል እንጂ እንደዚህ አይነት ነገር ሲያዩ የምር ከልባቸው ደስተኛ የሚሆኑ ሰዎች በጣም በርካታ ሰዎች አሉና ልክ ነው ይሄን መስራት ስጀምር በውስጥ ያወሩኛል። ዳርሴ ነገ አበባ ነው ልሸፍንሽ፣ የሚቀጥለውን ሳምንት ላይ ነኝ የምሸፍንሽ እያሉ ከስር ከስር በግል በሚያውቁን ሰዎች ነበር። አሁን ደግሞ በድርጅት ደረጃ ሀሳቤም እንደዛ ነው። መስሪያ ቤቶች ጋር ብዙ መስሪያ ቤት ስራ የሚቆም ነገር አይደለም። የትም አለ፣ ከተማ ውስጥም ከከተማ ውጭም የትም ቦታ አለ። መስሪያ ቤቶች ሁሌም አሉና የስራ ቦታዎች ላይ ስራ የሚሰራበት ድርጅት ላይ ኮንስትራክሽን ሊሆን ይችላል፣ ቢሮ፣ የቡና ካፌ፣ ሆቴል፣ ሁሉም ቦታ እየተገኘው ለሰዎች ሳምንታቸውን ደስ በሚል ስሜት እንዲጀምሩ ምክንያት በሆን ደስ ይለኛል። እንደዛም ነው እያደረኩ ያለሁት። ግን ስራ ቦታ ላይ ብቻ አይደለም፣ መንገድ ላይ የማገኛቸውን ድንገት የማገኛቸውን ሰዎችም ጭምር ነው የማደርገውና ከዛ ለአንቺ ምን እየሰጠች ነው ለሚለው ነገር በቃ ግድንግድ ኢነርጂ ነው የሚሰጠኝ። እኔ ለሰዎች አካፍላለሁ ብዬ ይዤ የምወጣውን ፖዚቲቭ ኢነርጂ ከሰው እየወሰድኩ አይታቸዋለም። ቪዲዮዎቹን አንዳንድ እናቶች ይመርቃሉ፣ ያቅፉኛል፣ ይስሙኛል ምናምንና ድብር ብሎት ያገኘሁት ሰው ከፍቶት መንገድ ላይ ቁጭ ያለ ሰው እንዴት አደርክ ወንድሜ ደህና አደርክ መልካም ቀን ይሁንልህ ስለው ፈገግ ሲል እኔ ለራሴ የሚሰማኝ ደስታ፣ ስለዚህ እኔ እሰጣለሁ እያልኩ ሄድና ራሴ እየተቀበልኩ እየገባሁ ነውና እኔ ራሴ በጣም ብዙ ነገር ይዤ እየሄድኩ ያለሁት። በጣም አሪፍ። እንደው ግድንግድ የሆነ ኢነርጂ አልሽ። ይሄ ግድንግድ ኢነርጂ ደግሞ የሚሰብሩ ሪጀክሽኖች የሉ አሉ። ቁጥሩ ትንሽ ነው፣ እኔ ጋር ቁጥሩ ትንሽ ነው። በፐርሰንት ከዚህ በፊትም 2-3 ኢንተርቪዎች ላይ አውርቻለሁ። በፐርሰንት አስቀምጩ ብባል ከ5 እስከ 10% አይሆንም። ግን ዞር ወይ ደግሞ የምፈልጋ ነው ምናምን እነዚህ ማለት ነው አላምስ እንደዚህ ብለው ይሄዳሉ። ገና ሳይ ትልልቅ ሰዎች ከሆኑ እንደዚህ ይላል። ትልልቅ ሰዎች ከሆኑ እነሱን አልበርድባቸውም። ይኸውልሽ ሸዋሸዋ ቅድም ብያለሁ፣ ተጠንቀቁ ሊባሉ ይችላሉ ልጆቻቸው። እነሱ ላያዩ ይችላሉ ሶሻል ሚዲያ ወይ ምናምንና ልጆቻቸው ተጠንቀቁ፣ ማታውቁት ሰው ቢቀርባችሁ ነገር ልስጣችሁ ቢል ምናምን አትቀበሉ ይባላሉ። በዛ እረዳቸዋለሁ። ከዛ ደግሞ ከየት ነው የመጣችሁ ደግሞ በዚህ ጀመርሽ ያለኝም ሰውዬ አለ። ለምሳሌ ደግሞ በዚህ ጀመራችሁ ልታደነዝዙን። ግን ትንሽ ናቸው እነዚህ ሰዎች የእውነት። እኔ እንግዲህ እስካሁን ወይ እድለኛ ሆኜ ሊሆን አላውቅም፣ ግን በጣም ቁጥራቸው ትንሽ ነው እና ሶሻል ሚዲያ ላይ መጀመሪያ እንደጀመርኩ አካባቢ ተቀባዮቹን አመስጋኞቹን ምናምን ነበር ማጋራውና አንድ ቀን እስቲ ቆይ ሁሌ ይሄንን ባጋራም ልክም አይደለም፣ ተቀባይ እንዳለ ሁሉ አይቀበልም ማለት እስቲ እነዚህ ደግሞ ላጋራ ብዬ አልቀበልም ያሉኝን 3 እናቶች ብቻ አጋራው። ወይኔ መድኃኒዓለም አይቼ ማላውቀው አይነት ሪአክሽን፣ አይቼ ማላውቀው አይነት ኮሜንት፣ ላይክ ምናምን እስከደነግጥ ድረስ እና እኛ ራሳችን በቃ እውነት ምንድነው እንደዚህ ደስ የሚል ነገር ማመስገንን የሚስምን ሰው ምናምን ሳታይ አልፈህ አልቀበልም ብሎ ያባረረውን ሰው ስታይ ላይክ የምታደርገው እና አሉ ሪጀክሽኖችም አሉ፣ ብዙ አይደሉም እንጂ አሉ። ደስ የሚለው ከዛ ከግድንግዱ ነሽ ግድንግዲ ኢነርጂ ይሄኛው ትንሽ ስለሆነ ይሄ ያኛውን ይወጣዋል። ለዛ ነው እኔ ኢነርጂ እየወሰድኩ ነው የምገባው ያልኩ። ለዛ ነው በጣም አሪፍ። ሰኞን እስከምን እንጠብቃት? ማደግ መስፋት አለበት። በጣም ብዙ ይሰፋል። አሁን በደንብ ልለመድ ብዬ ነው፣ ሰው ይወቀኝ። መጀመሪያ መለመድን ነው እኔ ማስቀመጥ የፈለግኩት፣ ሰው እንዲያቀኝ ነው የፈለግኩት። ምንም አይነት ቦታ በሄደው ሰኞ ከሆነ ደስ ብሎት ነው ሰው የሚቀበለው። እሱን በደንብ ሰው ካወቀኝ በኋላ በጣም በብዙ ነገር ነው ይዣት መጣው። ሰኞ ነው በቃ ሰኞ ሁላችንም ስንነሳ ሃፒ መንዴ እያለ ነው ወደ ጉዳያችን መሄድ ያለብን ነው የመጨረሻ ግቤ። ሰው ሰኞ ደስተኛ ሆኖ ወደ ትምህርት ቤትም ወደ ስራም ወደ ምንም ሲሄድ ወደ ገበያም፣ ምክንያቱም ስራ ከሆነ ልትሰራ የምትሄደው ከሰኞ ጀምረ የምትሰራውን ስራ ነው ቅዳሜና እሑድ መተህ ከቤተሰብ ጋር የምታጠፋው ገንዘቡን ደስተኛ የምትሆንበት ለራስህ የሚሆን ነገር የምትገዛበት ምናምን ገንዘቡን የምትጠቀምበት ሰኞ ወደ ስራ ሄደ የምታመጣው ገንዘብ ነው። ስለዚህ እሑድ ልታርፍበት ልትደሰትበት ከቤተሰብ ጋር ጊዜ ልታሳልፍበት የምትችለውን ገንዘብ የምትሰራበትን ቀን የምትጀምርበትን ሰኞ መውደድ ነው ያለብን። ያለን አማራጭ እሱ ነው። ስለዚህ ብላክ መንዴይን ወደ ብራይት መንዴይ ፍክት ወዳለ ወደ ብሩህ ሰኞ። ደስ ይላል። እጅግ አድርገን እናመሰግናለን። እንደ 2 ነገሮች እናንሳና እየጠቀለልን እንቀጥላለን። ግን ያው ብዙ ሰኞች ስላሉ ብዙ ያላነሳናቸው ጉዳዮች እንዳሉ ተስፋ አደርጋለሁኝ። እንደው ያው በብዙ አይነት የወጣቱ ፈተናው የራሱ በጣም ብዙ አለና አንቺ አሁን ጠንክረሽ ከኋላ ማይዞሽ ተብለሽ በተለይ በአያትሽ የተሸፈንሽባቸው የተከለልሽባቸው የበረታሽባቸው እድሎች አሉ። ደግሞ የአያትን ሽፋን ሳያገኙ በዛው ተፍ እያሉ በቃ ከፍ ዝቅ ልነሳ እያሉ
ድክም ያላቸው ብዙ ወጣቶች አሉ፣ በተለይ ሴት እህቶቻችን እና እንደው እነሱን እስኪ የሆነ ነገር ባያቸው ብንልሽ ምን ታያቸዋለሽ? ቅድም ቢያንስ አንድ ሰው አናጣም ብዬ ሄለ እናት አባት ባይኖር አያት፣ አክስት፣ እህት፣ ወንድም እነሱ ባይኖሩ ጎረቤት፣ ጓደኛ አንድ ሰው አናጣም። እኔ በግሌ ማምነው ሰው ለሰው መድኃኒት ነው ብዬ ነው ማምነው። ሰው ያስፈልገናል ሁሌም። ስለዚህ አንድ ሰው ቢያንስ አናጣም እና ለሰዎች ከሰዎች ጋር መሆን፣ ሰውን ማግኘት፣ ሰውን ማውራት ስንወርቅ የምንደገፈው አንድ ሰው ላናጣ እንችላለን። የእውነት እኔ የእውነቴን የምለው ምክንያቱም በመጣሁበት የህይወት መንገድ ሁሉ የስጋ ብቻ ሳይሆን የጓደኛም አይደለ ጎረቤትም ምንም ሊሆን ይችላል፣ የስራ ባልደረባ ቤተሰብ ብቻ አይደለም። እናት አባት ላይኖረን ይችላል፣ አያትም ምናምን አክስት ወንድምም ላይኖር እህት ወንድም ላይኖረንም ይችላል። ጎረቤት ይኖራል፣ አብሮ አደግ ጓደኛ ይኖራል፣ የስራ ቦታ አንድ ሰው ይኖራል። ስለዚህ ሰው ያስፈልጋል፣ ለሁላችንም ሰው ያስፈልገናል እና ሰው መደገፊያ ነው ብዬ ነው የማምነው እኔ። የክፉ ቀንን መሻገሪያም ጭምር ነው። ችግሩ ምንድን ነው? ሰው መምረጥ ሳንችል ሳናስተውል ከሰው ጋር ከሆንን በኋላ ሰዎች ለመውደቂያችን ምክንያት ይሆናሉ። እኔም ገጥሞኝ ያውቃል። ግን ያ ነው ብዬ ሁሉንም ሰው አልሸሽም። ደግሞ እንደ አዲስ እሞክራለሁ እና ብቸኛ ያለን አማራጭ መበርታት ነው። ለመበርታት ደግሞ አጠገባችን ያለው ሰው ያስፈልገናል። የምንደገፈው ሰው፣ የምናወራው ሰው ምናምን ያስፈልገናል። ያ ሰው ደግሞ አንዴና ሁለቴ ሞክረን ስለተጎዳንበት ብቻ ሌላውን ሰው ሁሉ አንሸሽም ነው። ብቸኛ መሆን ለእኔ ምንም ነው። ብቻዬን መሆንን አልፈልግም። ሁሌም ቢሆን ሰው ያስፈልገኛል። አንድ ሰው ያስፈልጋል በህይወት ውስጥ። ስለዚህ ያለን በምድር ላይ እስከኖርን ድረስ ብቸኛ ምርጫችን መበርታት ነው። መበርታት ብቻ ነው ያለን ምርጫ። ለመስመፍ ለመውደቅ እጅ መስጠት አይጠበቅብንም። ሁሉም ነገር ምቹ ነው እንድንወድቅ። ስለዚህ ለመበርታት ብቸኛ አማራጫችን አጠገባችን ያለው ሰው ነው። ስለሚያስፈልገንም ነው ፈጣሪ እኮ የሚያበዛናል። ሰው አናጣም። የግድ ቤተሰብ ብቻ አይደለም መሞከር። ትላንትና ከትላንት ወዲያ የሞከርነው ሰው ጎርቶናልና ነገ አዲስ አልሞክርም አይባልም። ሁሌም መሞከር ደስ ይላል። ህይወት ጣፋጭ ነው። ጣፋጭ ነው። እኔ ጋር በጣም ጣፋጭ ነው። ብዙ ሰው በመረረበት ጊዜ ላይ ምን ተገኝቶ ነው የጣፈጠው? ባለችኝ ነገር ያለችኝን ትንሽም ብትሆን ጥሩ ነገር ማጉላት እችላለሁ እኔ በግሌ ትንሽ ነገር። ለምሳሌ አሁን ብዙ ሰው ይሄ ትንሽ ጓር ለሚል ይችላል። ልጆቼ መኖራቸው ለእኔ ህይወቴን በጣም አጣፍጦታል። ሰርቶኛል፣ ከክፉ ነገር እንድጠበቅ አድርጎኛል፣ እንድበረታ ይገፋኛል ምናምን። እነሱ አሁን የህይወቴ አጣፋጮች ናቸው ልጆቼ። ልጅም ያልኖረው ሰው ደግሞ አንድ የራሱ የሆነ ቆንጆ ነገር ይኖረው ይሆናል፣ አላየው ይሆናል። እሱ የህይወቱ ማጣፈጫ ነው። አሪፍ ነው። መተናል። እሺ የቴሽ ፖድካስት ላይ እንገኛለን። እየዘጋን ነው። አመስግኝ። በነገራችን ላይ አንቺን እኮ እንደው ብራንድ አምባሳደር ማድረግ ያለበት ግንቦት 30 ቢያረግ ጥሩ ነው። በዚህ አጋጣሚ ጠቁመናል። እሺ በተለይ እንግዲህ ሁሌ ሰኞ እኛ 360 ቀን ሰዎች እንዲፍክት ብለው እንዲቀጥሉ ምኞታችን ነው። እንደውም ግንቦት 30 በየአመቱ ጣፋጭ ህይወት የምስጋና ፕሮግራም ታውቂያለሽ? ለ6ኛ ጊዜ አምና 5ኛው ላይ ነበርኩ ተጋብዤ እንግዳ ሆኛው እንዴ አቅፌ ሰላም ብያ እኔማ እንዴ አሁን እንግዲህ 6ኛውን ግንቦት 30 እየደረስን ነው። እንደ ሁለት የምታመሰግኛቸው ሰዎች ይኖራሉ አይደል? እንደው አመስግኝ ብለን ብንጨምር ሁለት እድል እንስጥሽና በጣም ብዙ ናቸው እኔ ማመሰግናቸው በህይወቴ ላይ የእውነት ትልልቅ አሻራ ያላቸው ሰዎች። ግን ከገደብከኝ አይቀር ሌላ ቦታ ላይ አመሰግናቸዋለሁ። ከተገደብኩ ምን አማራጭ አለኝ? ልጆቼ የመጀመሪያው ነገር አላዛርና ቤትዬ ሁሌም እንድበረታ እንድቆም ወደፊት እንድራመድ ብርታት የሚሆኑኝ ራሴን እንድሆን እንድገታ ጤናማ እንደሆን እንድጠበቅ በብዙ መንገድ እኔን እንደሆን የሚያደርጉኝ እነሱ የሁለቱ በህይወቴ ላይ መኖራቸው ነውና ስለኖራችሁኝ አመሰግናለሁ። እናንተ ስለሆናችሁ አመሰግናለሁ። ሁለተኛው ደግሞ ቅድም ደጋግሜ ብያለሁ፣ መኮንን ሞገሴ ማክ አሁን ላለሁበት ለተሰራችሁ ጠርሲዳ በተለይ ከአርት ጋር በተያያዘ መጽሐፍ ላይ ሬዲዮ ላይ እንደዚህ ማውራት እንኳን መቻልን እንድችል ያገዘኝ የረዳኝ ከጎኔ የነበረ በብዙ ነገር የሚደግፈኝ ጓደኛዬ ቤተሰቤ ወንድሜ ማክ ነው። እሱን በጣም ላመሰግን እወዳለሁ። እኛ ደግሞ አንድ በራሳችን ስልጣን አንድ ሰው ልንጨምር አያትሽ ነው። ምክንያቱም አረበ ይሄ በራሳችን ነው። ለምን መሰለሽ? ይቺን የሰኞ አፍኪዋን ማድመቂያዋን ቅመሟን የሆነች ጠርሲዳን አበርትተው አትግተው እንግዲህ እንዲህ ስላበቁልን እሳቸውን በጣም እናመሰግናለን። እንደ አይነት ሰዎች አሏል ከኋላ እንደ እንትን ሆነው እንድታበር የሚያደርጉ። ስለዚህ እሳቸውን በደንብ ለሷ ነው የሚለው ተበረከተ የሚለው ለዛ ነው ለሷ ነው። ኢቭን መጠሪያ ስም
ያኔ የአባቴ በወላጁ አባቴ ስም አይደለም የምጠራው መጠሪያ ስምሽን ለሰጠሽኝ ሁላ ነው የሚለው። ፋናዬ ከበደ ወንድሙ ነው የምትባለው፣ ጠርሲዳ ከበደ ወንድሙ። በአባቷ ስም አስጠርታኛለች፣ እኔን ሰርታኛለች፣ ልጆቼን ለዚህ አደርሳለች። እኔ እንድሆን ጠንካራ እናት፣ ብቸኛ ወላጅ ጠንካራ መሆን የሚቻለውን ከሷ ነው ያየሁት እኔና ስለሷ ማመስገን ብቻ አይደለም እኮ ምስጋና አይደለም የሆነው ብዬ ነው እሷን እንትን ያልኩትና እሺ እናንተ ስላመሰገናችሁልኝ በጣም ማመሰግነው። እሷን በሰላም ያሳርፍልን ከ7 ዓመት ነው። እሺ ያው ሆና አለች በእኛ ማለት ይኸው ይችን ሴት የሰሩልን እናመሰግናቸዋለን። ምናልባት መጽሐፍሽ ቀጣይ እንደውም ለቴች ፖድካስት ቤተሰቦችም እንዲያገኙት እናስቀምጣለን። በምን ይገኛል የሚለውንም ስልክም እንነግራለን እናስቀምጣለን። ሶሻል ሚዲያም ላይ እኔንም ኮንታክት ቢያደርጉኝ ፌስቡክም ኢንስታግራምም ቲክቶክም ላይ ጠርሲዳ ከበደ ነኝ። ብዙ ቦታ መጽሐፌ ጃፋር ጋር አለ የተወሰነ። እጅግ አድርገን እናመሰግናለን። የዛሬ ቴች ፖድካስት የብቸኛዋ የመጀመሪያዋ እንግዳችን ሆና ቀረበች። አትገረሙ? ከሴት የመጀመሪያ በመሆኔ ደስ ቢለኝም እስከዛሬ ለምን ሴት አልመጣም የሚለውን ግን ጠይቃችሁ ይሄ አሁን አንቺን ተከትለው ስንጠራ ስንጋብዝ ቆይ አይመቸንም ሲሉ ስንጠራ ስንጋብዝ እንጂ ይኸው ዝርዝር ካስፈለገ እወጣለሁ። አመሰግናለሁ። እኔም በጣም ደግሞ ባንቺ ስለተጀመረ ደስ ብሎናል። ትክክለኛዋ ሴት። እሺ እናመሰግናለን። ያው ብቅ ታያለሽ፣ በቀጣይ ስራዎች አሉ። እንግዲህ የጣፈጠ ህይወት ለሁላችሁም ተመኝተናል። መልካም ቆይታ ይሆንላችሁ። ሰብስክራይብ ማድረግ ይቻላል። ቲኤች ፖድካስት ላይ በጣፋጭ ህይወት ቲዩብ ጠርሲዳ ከበደ ጋር በጣም አሪፍ የጣፈጠ አሪፍ ቆይታ አድርገናል። ስለነበረን ቆይታ ከልብ አመስግነናል። አዲስ እይታ የዚህ ፕሮግራም አጋር ነበር። አዲስ እይታ የቢዝነስ አለኝታ። ቢዝነስ ከመጀመሩ በፊት ጥንቃቄ፣ በቂ መረጃ፣ እውቀት ይዘን ቢዝነስ እንጀምር እያልን ነው። አዲስ እይታ ስልካቸው አለ፣ ደውሏቸው፣ አብሯቸው 10 ዓመታትን በስኬት ተጉዟል። አሁንም ደግሞ ቀጣይ ህይወታችሁን ማጣፈጫ ቢዝነስ ካስጀመረ ሀሳብ እንዳይገባችሁ ደውሉ እያሉ ነው። አዲስ እይታን አመስግነናል። ቴች ፖድካስት የዛሬው ይሄንን ይመስል ነበር። ጠርሲዳ ከበደ ቴንክ ዩ። መልካም ጊዜ። በጣም ነው የማመሰግነው። ቺርስ። እኔን የምታዩ እኔን የምትከተሉኝም ጣፋጭ ህይወት ፖድካስትን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ሀሳብ ስጡ። በደንብ ቆይታ አሪፍ ነበር። በጣም ቆንጆ ቆይታ አቶጫቶችን ያሰኝ ቆንጆ ቆይታ ነበር። ክሩንም በሙሉ ነው የማመሰግነው። ግንቦት 30 የጣፋጭ ህይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ህይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም ማመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ህይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ህይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ህይወት የምስጋና ቀን ላይ